ቻሌንጆች በጣም ነበሩብን እጅግ በጣም ስለ ጃኖ ባንድ ምናምን ሲያወራ በቃ ጌታው ምን አርጌክ ነው እንዴት እንደዚህ አይነት ሰው ዴቪድ ታመጣለ ምናምን ብዬ በጣም እንትን አልኩኝ እንዴ እኔ እኮ ጸልዬ በቃ ካንተ መልስ እየጠበቅኩ ነበር ስንላይ ጠብቃ ጠራቻትና ምን ሆነሽ ነው ከዚህ ሰው ጋር ይሄኮ በጣም የምድርኮ አጭበርባሪ ዘፈን ውስጥ ያለ ጌታን ማያቅ ህይወትሽን ታበላሽ ነው እንዴ ምናምን ብላ መከረቻት እንዴት ሁለት ልጅ ያለው ባለ ትዳር ጋር ምን ሊሰሪ ነው የተገናኘሽው ይያለው ምናምን ጓደኛም ቲም ይሄ ነው ወይ ከቸርች ደግሞ ሙሉ ጓደኞቼ ኢግኖር ነበር ያደረጉኝ እንዴ ሊዲያ እንዴት እንደዚህ አይነት ነገር ውስጥ እንዴት what if እኔ አሁን ትዳር ውስጥ ገብቼ ወደ ዓለም ተመልሼ ብወጣስ ዓለም ተመልሶ ምትሰሚ ብዙ የተመለሱ አሉ በተለይ ዘፈን ሲሆን እንደዚህ ሲሆን አርቲስት ሲሆኑ ሚጎተታቸው ነገር አለ በጣም ከባድ ሲዝን ውስጥ ነበር ብሬክራን ተፈላቀቱን ማለት ነው በእግዚአብሔር ፊት እንግዲህ ወድቀን አባቶ ምንድነው ሆኖ ብዬ ጸልያለሁ ምንድነው የሚጠኝ ምን ላርጋችሁ ልጆች ምንም ነገር ነው ማይታየኝ ይሄ ገንዘብ ምናምን ሰው የሚያየው ነገር ሁሉ ምንም አይታየኝ አይኔን ምንም ሁሉ ነገር የለብኝ ከመንፈሳዊ ነገር ጋር ነው ለእግዚአብሔር ወገኑንን ጠላትን እናሳፍራለን አንጣላም አይደለም አንጨቃጨቅም አይደለም አንለያይም አንዳንዴም ተላይቶ ሰው ሊመጣ ይችላል አይደለም ግን ሮጠን እግዚአብሔር ፊት ብናቀርብ እግዚአብሔር በደላሉ ከባድ ምትዩ ነገር ትይችናት እንዴ ብለሽ እግዚአብሔር ፊክስ አድርጎታል ለኔ ከበደኝ ይከብደዋል ወይ በፍጹም ጌታዩን ካለ ማይሆናል ወይ በፍጹም እኔ ገመቹ መዝገቡ ባላለው አንቺ ራስሽ እግዚአብሔር ይባርካችሁ በጣም ቴንክ ዩ ለኛ ትልቅ እድል ነው ይሄ ስሜ ዲዲያ ተፈራ ይባላል ብዙ ጊዜ ሰው በቀጽል ዶክተር ይለኛል ግን እንትን ማለት በዛ ላይ እየሰራው አይደለም አካዳሚካሊም የመጣሁበት መንገድ አለ ስፒሪቹዋሊም የመጣንበት መንገድ አለ በደም ዲቴል እናወራለን ግን ዲዲያ ተፈራ ዘማሪ ባላለው የገመቹ መዝገቡ ባለቤት ነኝ ሁለት ልጆች አሉን ወንድና ሴት ልጆች አሉን የመጀመሪያው ስሙ ክርስቲያን ይባላል ክርስቲያን የተባለበት ታሪክ አለው 7 አመቱ ነው ሁለተኛ ስሟ ሴላ ትባላለች ሴት ናት ወደ 3 እየሄደች ነው የስማቸውን ታሪክ በኋላ እንነግራለን የኔን በኔ ሳይድ ያለው ልንገርና በሷ ሳይድ ያለው ደግሞ እሷ ትናገራለች በኔ ሳይድ ያለው ያው እንግዲህ ከዛ ከጨለማው ዓለም ወደዚህ ወደ እግዚአብሔር መንግስት የመጣውበት ሲዝን ነበርና ያን ጊዜ ተተናግሬያል በኢንካውንተር ላይም ቀርቧል የኔ ቴስቲሞኒ ከዛ በኋላ እንግዲህ ከአንድ አመት በኋላ ነው የተጋባ ነው ከመጣው ከአንድ አመት በኋላ ነው የተጋባ ነው ማለትም በዚህ አንድ አመት ውስጥ ተዋወቅን ማለት ነው እኔ እንግዲህ ሁሉ ጊዜ በቃ ጀስት ወደ እግዚአብሔር በመምጣቴ በቃ ነገሮችን ሁሉ በእግዚአብሔራዊ መንገድ በቃ እግዚአብሔርን ነገር ማድረግ በቃ ያን ህይወት ትቼ ጨለማውን የብርሃኑን የእግዚአብሔርን መንግስት እግዚአብሔር ረድቶኝ ስለሆነ ስለዚህ ነገሮችን ሁሉ በቃ በመስመር ማስገባት ፈልግ ነበርና አንድ ጓደኛዬ አብሮኝ ሙዚቀኛ ጓደኛዬ እንጫወት ነበር ማግባት እንደምፈልግ ዜን አንድ ሰው ላስተዋወቀኝ በሂደንሊ ማንም ሳያቅ ቤታቸው ሄድኩ ማለት ከጓደኛዬ ጋር ያቃቸው ነበር ሄድኩ ቤታቸው ሄድኩ ከዛን ተስተናገድን አየዋት
አየዋት። ከዛ በኋላ ስልኳን ሰጠኝ። ኮሚኒኬት ማድረግ ጀመርን። ቻት መዳረግ ጀመርን። ሜሴጅ መዳረግ ጀመርን። እያለ ቀጠለ ትውውቃችን። ግን በኔ ሳይድ ምንም አላንገራገርኩም። ወደ እግዚአብሔር በቃ ወደ ትክክለኛው መንገድ መሄድም በቃ መፍጠን ያን ጨለማ ህይወት እየተውኩ ወደ ጌታ ነገር መሄድ ስለፈለኩ ሳያት በጣም ደስ አለችን። ደግሞም ታሪኳንም ሰምቻለሁ። በጣም እግዚአብሔር እንደምትወድ ጸሎት እንደምትወድ ኳሊቲ ከዛ በላይ ኳሊቲ ማግኘትም መፈለግም አልችልም። በጣም ወድ ነበር እንደዚህ አይነት ነገር ሰው ባገኝ ብዬ እና የእግዚአብሔር ሐሳብ ሆነ። በእኔ መንገድ ይሄ ነው የሆነው። በእሷ መንገድ ደግሞ ታሪክ አለው። የእሷን ደግሞ እንዴት ከተዋወቀን በኋላ እንዴት እንደሆነ እስቲ እናወራለን። ግን ፕሮሰሱን የተዋወቅንበት ጊዜ ከእሷ እንሰማለን። በጣም ዴዲኬትድ ሆና በእግዚአብሔር ፊት ስታቀርብ እንደነበረ ነበር። እስቲ ከእሷ እንስማ። ተመሳሳይ አይነት ሲቹዌሽን ውስጥ ነበርን። ላይክ እኔ የማልፋቸው መንገዶች ነበሩ። ከልጅነቴ ጀምሮ ጌታ ማገልገል ነው የምፈልገው። አብሮኝም ደግሞ የሚያገለግል ሰው ነው የምፈልገው። ግን ወደ ህይወቴ ደግሞ እየመጡ የነበሩ ሰዎች እንደዛ አልነበሩም እና ከዛ የሆነ ኦኖፍ ነገሮች ይመጡብኛል። ዜን መጨረሻ ላይ ላይክ ምንድነው መንፈስ ቅዱስ ወደ ውስጥ ያመጣው ወስኜ ስፔሲፊካሊ ስለ ትዳሮች መጸለይ ጊዜ ወስጄ ስፔሲፊክ አድርጌ ትዳርና ትዳር ትክክለኛ እግዚአብሔር ፈቃድ ያለበት ሰው ወደ ህይወቴ ይምጣ ብዬ መጸልይበት ጊዜ ያስፈልገኛል ብዬ ወሰንኩኝ። ከዛ ቤተሰቦቼ ወደ ክፍለ ሀገር ለሆነ ጉዳይ ሲሄዱ እኔ አልሄድም አልኳቸውና 3 ቀን ቤት ውስጥ ምንም ጌታዊ መጸለየው ሌላ ርዕስ የለኝም። ፈቃድን ፈልጋለሁ፣ አንተም ማገልገል ፈልጋለሁ። ከልጅነቴ ጀምሮ ብሩክታይትና ጌታ ያውቃልን ሳያቸው በጣም ደስ ይሉኛል። የሆነ ኢንስፓየር የሚያደርጉሽ ሰዎች አሉና እነሱ በጣም ኢንስፓየር ያደርጉኛልና ጌታን በትዳር ውስጥም ሆኖ አብሮ ማገልገል አዘ ፋሚሊ ማገልገል በጣም ውስጤ ደስ የሚያሰኘው ነገር ነበርና እንደዛ አይነት ሰው ነው ፈልገው አገልግሎትን አብሮ ማገልገል የእግዚአብሔርን ሐሳብ አብሮ የሚያስኬደኝ ሰው ነው ፈልገው ብዬ 3ቱንም ቀን መንገዱን አሳየኝ። ከዚህ በኋላ የሚመጣው ሰው የሚጠይቀኝ ሰው ሊያገባኝ ነው እንጂ ለዴት ምናምን አልፈልግም ብዬ ጸልይ ነበር። ከዛ በቃ ጨረስኩኝ። እግዚአብሔር አንድ ቃል ስጠኝ ነው አዲስ ነገር እናደርጋለሁ እርሱም አሁን ይበቅላል የሚል ቃል። የጥንቱን ነገር አታስቡ፣ የቀድሞውን ነገር አታስታውሱ የሚል ቃል ሰጠኝ። ያ ነገር ልቤ ውስጥ ተቀመጠ። በቃ መጠበቅ ብቻ ነው። ከዚህ በኋላ የሚጠይቀኝ የሚመጣ ወደ ህይወቴ የሚመጣ ሰው ሊያገባኝ ነው ብዬ ነው። ዜን ከሆነ ከአንድ ሳምንት ምናምን በኋላ እንግዲህ እሱም በጓደኛው በኩል እንዳለሽ ኮሚኒኬት እየተደራረጉ ነበር። ቤትም መጥቷል እንዳስተናግድ ምናምን የሆነ ጓደኛው አመቻቸና እንዲያይኝ ምናምን አርጓል። ያን ሁሉ አላውቅም። ከዛ ያወራኝ ጀመረ ቻት ሲያደርገኝ ምናምን ስለ ጃኖ ባንድ ምናምን ሲያወራ በቃ ጌታዬ ምን አርጌክ ነው እንዴት እንደዚህ አይነት ሰው ወደ ቤት ታመጣለህ ምናምን ብዬ በጣም ተናልኩኝ። እንዴ እኔ እኮ ጸልዬ በቃ ካንተ መልስ እየጠበቅኩ ነበር እና ምክንያቱም ልቤ እየፈለገው መጣ እሱን እንዴት እንደዚህ አይነት ሰው ብዬ ከዛ ሪጀክት ለማድረግ እንትን ስል እሱም ያወራው መንፈሳዊነቱ ምናምን ደግሞ ከኔ በጣም ይበልጣል። ከዛ በራሴ አፍርና እንዴት ነው እንዲህ ሊሆን ይችላል እያልኩኝ ከዛ አንድ ቀን እስቲ አንድ ጊዜ ስጭኝና ጸጥ ብለሽ ምስክርነቴን ስሚኝ አለኝ። ከዛ ያለፈበትን ህይወት እንዴት ጌታ እንዳወጣው ምናምን ሲነግረኝ ማለት እግዚአብሔር የተቀበለውን ሰው እግዚአብሔር ይቅር ያለውን ሰው እግዚአብሔር ምሕረት ያደረገለትን ሰው እኔ ማንነኝ ነው የምገፋው? ማንነኝና እኔስ ማንነኝ? ራሴን በቃ ኃይለኛ መንፈሳዊ አድርጌ እንዴት አስባለሁ ብዬ በጣም ተሰማኝና መቅረብ እንዳለብኝ ውስጤ ተሰማኝ። ከዛ የሆነ እግዚአብሔርም እንደሸከምም የሰጠኝ መሰለኝ እንደ እድልም ምክንያቱም የሚታወቅ ነው ያ ትልቅ ባንድ ከዛ ዓለም መምጣቱና እኔ ጋር መምጣቱ የሆነ ትልቅ ሪስፖንሲቢሊቲ አምኖ ጌታ አምኖ ነው አይደል አገልግሎት ላይ የሚሾመን የሆነ ነገር በእኔ እግዚአብሔር አምኗል ማለት ነው። ስለዚህ ያንን እድል መጠቀም አለብኝ መቅረብ አለብኝ ብዬ ቀረብኩት። ተቀራረብን።
ያለ በቃ ሁለታችንም ትዳር ፍለጋ ነው ምንም ይሆነ የምናወራው ነገር የለም ስንገናኝ እሱም ትዳር እያሰበን የመጣው እኔም ትዳር እያሰብኩ ነው የመጣሁት የሆነ የወያያ ጊዜ ምናምን አይነት ፍለጋን ስላልነበረ አላማችን ዛሬ ስለነበረ በዛው ጀመርን ይሄ ነበር ተውቃችን ትንሽ መጨመር ፈልገው ዴዲኬሽኗ እኔም መንፈሳዊ ነገር ላይ እንግዲህ በጣም እግዚአብሔር የምፈልግበት ከዛ ዓለም ትኩስ ነበርና መንፈሳዊ ፍላጎቴ ጌታ ጋር ዴዲኬሽን መሆኔ እና አውርቻለሁ ከሰኞ የተለያየ ቦታ ቸርች መካፈል እዛ እንትን ማለት ነው ልክ እንደተመለስኩና እሷም ደግሞ በቤቷ ዴዲኬት አድርጋ 3 ቀን በጾም በጸሎት ስለ ትዳር ብቻ እየጸለየች ነው እንግዲህ እግዚአብሔር ሲያገናኘን ለዓላማ ነው ያገናኘን ብዬ ነው ማስበው ምክንያቱም የሆነ በእኛ ዩኒቲ የሚሰብረው ነገር እንዳለ ነው ያወቁት ምክንያቱም ባንዱን እሷ ታቃቸዋለች ያው በዘን ግን የሚገርምሽ ፓርት እንዲሁ እንደቀላለፈችው እንጂ እኔን አታቀኝም እንግዲህ እሷ ብዙ ኦን ኦፍ የሆነባት አልፏታል ኦን ኦፍ የሆነበት ግራ ገብቷት ነው ጾም ጸሎት የገባችውና እንግዲህ ከዘፈን ባንድ የመጣ ደግሞ እንዴት ነው የምታገባው ስለዚህ እኔ እግዚአብሔር ከላይ መሰለኝ እኔን ግን አታቀኝም ባንዱን እያንዳንዳቸው እኔን ግን ተሸፍኖባት ነበር ስትነግረኝ ማለት ነው አይደል ዜን አፍተር ሰው ሳይቀድመኝ ቶሎ አንድ ቀን ቁጭ ብዬ የሆነውን ጠቅላላ አስረዳኋት ሰው ሳይቀድመኝ ከዛ አስቢበት አልኳትና አሁን ግን በጌታ እንደተቀየርኩ ያ ዓለም ጀስት የኔ እንዳይደለ መንፈሳዊ ህይወቴን ደግሞ ስንገናኝ ቼክ ታደርጋለች በራሷም በዛ መንገድ የእግዚአብሔር ሐሳብ ሆኖ እሺ ብላኝ መቀጠል ቻለን ማለት ነው ቤተሰብ እናቴ በተለይ በቃ ማለት እንዳገባ ይፈልጋሉ ከዛ ደግሞ ላገባ ስል ወደ ህይወቴ መጣው ሰው አስደንግጧታል ደግሞ ፈኒ ፓርት አለው አንድ የሆነ ልደት ሄደን እሱ 2 ልጆች ይዞ አንድ ልደት ላይ መጣ የጓደኛው የእህቴ ልጅ የኔ እህት ቤት ያንቺ እህት ልጅ ሄደን እሱ 2 ልጆች ይዞ መጣ ለካ እንትን ነው ሰርፕራይዝ ላርጋችሁ ከዛ እናቴ ያው እንግዲህ ሁለታችን አብረን ሆነናል እንግዲህ እዚህ ጋር እንግዲህ እሺ ተባብለን አብረን ሆነናል ሶሪ እሺ ተባብለን ጀምረናል ከዛ እናቴ እዛ አየችው ከዛ አንድ ቀን መጣና ተቀጣጥረን ስንገናኝ መኪና ውስጥ ልገባ ስል አየችውና በቃ ቤት ስገባ ቤት በር ላይ ነው ተጠበቀችኝ እንዴት 2 ልጅ ያለው ባለ ትዳር ጋር ምን ሊሰሪ ነው የተገናኘሽው ይያለው ምናምን ጓደኛም ቲም ይሄ ነው ወይ ብለው ለዚህ ተናደድሽው ለካ አይደለም እሱ የአያቶቹ ልጆች እንደዚህ ይመጣው ደግሞ እሱን ይመስላሉ ዘመን ስለሆነ እና እናቴ በቃ ደስ አይላትም ነበር አባቴ ግን ጸልይ ይለኛል በጣም ጸልይበት እግዚአብሔርን ፈቃድ በደንብ ማወቅ አለብሽ ይለኛል በጣም መንፈሳዊ አባት ነው አባቴ ጀስት በቃ ለኔ ያሳልፎን ይሰጠኝ እንደጸልይ ከቸርች ደግሞ ሙሉ ጓደኞቼ ኢግኖር ነበር ያደረጉኝ እንዴ ሊዲያ እንዴት እንደዚህ አይነት ነገር ውስጥ እንዴት እኔ ደግሞ የገባኝ መንፈሳዊነት የእግዚአብሔር ምህረት የእግዚአብሔር ፍቅር ትልቀቱንና ትልቅነቱን የገባኝ እግዚአብሔር ምሮታል እግዚአብሔር ይቅር ብሎታል እና I don't care about the past life እሱ ያለፈበትን እግዚአብሔር የሻረውን እኔ ማን ነኝ ነው ማለት ነው ብዬ ነው ማስበው ነገስ እንዴት አትፈሪም አይነት ነገር ደግሞ አገልግሎቴ ላይ ቸርች ላይ ምናምን በጣም አያወሩም ግን በጣም የሆነ ነገር ውስጥ እንደገቡ አይነት ኢግኖራንስ ደረግ ነበር ለናገልግሎትም ባላገለግል ደስ ይላቸዋል የሆነ ነገር ላይ በቃ ያስታውቃል ምንም ሊሉኝ አልቻሉም በእኔ ውሳኔ ግን ቻሌንጅ ነበረው እንደዛ አይነት ነገሮች ነበሩ እስከንጋባ በተለይ እስከንጋባ በጮኝነታችን ጊዜ ከተጋባን ኋላ እንደው ይሻላል እንግዲህ ወደ ትዳር የገባንበት ትልቁ ነገር ጸሎት ነው በጣም ትልቁ ነገር እንግዲህ ቻሌንጆች አሉ አሁን ዲቴል መግባት ገባን በትዳር ውስጥም ቻሌንጆች አሉ ግን እግዚአብሔር አንድ ነገር ያስተማረን በጮኝነትም ደረጃ በጮኝነትም ላይ ያለን ከተገናኘን ኤቭሪዴይ ሳንጸልይ አንለያይም ኤቭሪዴይ ከተገናኘን እጅ ለእጅ ተያይዘን እንጸልያለን እግዚአብሔር እንዲመራን ፕሮቫይድ እንዲያደርግልን እንዲባርከን እኔ ለሷ ለኔ ጸልየን ተያይዘን
ኢንኬስ ካልተገናኘን በስልክ ተደውለን ጸልየን በቃ ጸሎት የግዴታ ነው እና አይ ቲንክ ያ ነገር የሰራን ይመስለኛል። በጸሎት ውስጥ ብዙ ነገር እንዳመለጥን ነው ስቲል እንደዛ ነው። ስለዚህ እየተገናኘን መኪና ውስጥ ተያይዘን እንጸልይ ነበር። መናገር ጀምር እስቲ። መጸለይም ነው እንደገና ደግሞ ቃል ሼር እንደራረጋለን። በቃ እሱ እንዳለሽ ቅድም ወደ ጌታ ከተመለሰ ከሰኞ እስከ ሰኞ ቸርች ነው። ዛሬት ነው ፕሮግራም ብሎ ፈልጎ ነው ቸርች የሚሄደው። ከዛ እዛ የተማረውን ነገር ያው የመጀመሪያ አካባቢ ያለው ከጌታ ጋር ያለው ሙቀቱ አለ፣ ያንን ሼር ያደርገኛል። እኔ ደግሞ በቃ ህይወቴ በጣም መንፈሳዊነት ነገር ላይ በጣም ደስ ይለኛልና በጣም በቶ የሚያወራኝ ነገር ደስ ይለኛል። ከዛ ደግሞ ጊታር ይዘን ኤኒታይም ጊታር ይዞ ይመጣል። ከዛ የሆነ ሜዳ አካባቢ ላይ ሄደን እንዘምራለን አዳዲስ መዝሙሮችን እንደዚህ ይሄን ምናምን ሲል በቃ ህይወቴን አገኘው ነው ያልኩት። አንደኛ ዘማሪ ነኝ፣ ከዛ በሙዚቃ ሰፖርት የሚያደርገኝ በዛ ላይ በጣም ፕሮፌሽናል ሙዚቀኛ፣ ብዙ እውቀት ያለው ብዙ ሊረዳኝ የሚችል እግዚአብሔርን የሚወድ ሰው ማግኘት በጣም ትልቅ ነገር ነው። በቃ ምንም ነገር ነው የማይታየኝ። ይሄ ገንዘብ ምናምን ሰው የሚያየው ነገር ሁሉ ምንም አይታየኝም። አይኔን ምንም ሁሉ ነገር ልቤ ከመንፈሳዊ ነገር ጋር ነውና ያ ነገር በጣም እየማረከኝ ደስ እያለኝ ነበር ማደርገው። ከሱ ጋር መገናኘታችን ሁለታችን ደስ የሚለን አብረን የእግዚአብሔርን ነገሮች አድርገን ነው የምንሄደው። እንዘምራለን፣ አብረን ተያይዘን እንጸልያለን። እሱ የተማረውን ቃል ሼር ያደርጋል፣ ያነበብኩትን በቤቴ ባይብል ስተዲ ያደረግኩትን ሼር በቃ ከዛ አስቢው እንግዲህ እንዴት ደስ የሚል ህይወት ደስ የሚል ጮኝነት እንደነበረ። ከዛ ያን ራሱ ያስነፋፍቅሻል በመካከላችን ያለው መንፈሳዊ ነገሩ። ነገ ደግሞ እሱ ለጀነሬሽን በጣም ለብዙ ጀነሬሽን የሚተርፍ ሰው እንደሆነ ሳይ በቃ ብቻ ፊውቸራችን በጣም ደስ የሚል ነገር ሆኖ ነበር የሚታየኝ። ቢኮዝ ኦፍ ሆሊ ስፒሪት በመካከላችን ስላለ እንዲህ እያለ ነው የቀጠለው። በጣም እግዚአብሔር ረድቶን ነው። ግን ባይዘው በእኛ የሆነ ነገር የለም። እግዚአብሔር ከመጀመሪያው የማይገናኙ ሰዎችን ያገናኘው። በአንድ አመት ጮኝነት የተጋባ ነው። ኦቨርኦል ስታዩ ማለት ነው በአንድ አመት ጮኝነት የተጋባ ነው። እንጸልይ ነበረ። የእግዚአብሔር ጸጋ ስለበዛልን ተያይዘን እንጸልይ ነበር። መነካካታችን ራሱ በጣም እንፈልገው ነበርና እግዚአብሔር አይ ቲንክ አነቃን። ሆነ ነገር ያነቃን ነው የሚመስለኝ። ከኛ የሆነ ነገር የለም እና ያ ነገር ሰራን። ግራጁዋሊ በጮኝነት ጊዜያችንም ትንሽ ቻሌንጆችም እንኳን ቢኖሩም ያ ለእግዚአብሔር ማቅረቡና ለእግዚአብሔር ይሄን ነገር እንዴት ታየዋለህ ብሎ እንትን ማለቱ በጣም ረድቶናል ብዬ አምናለሁ። ቻሌንጁ የድሮ ታሪክ ነው። ቻሌንጁ የድሮ ታሪክ ከተጋባም በኋላ ቢቀጥልስ የሚል ፍራቻ ሊኖር ይችላል። ግን አንዳንዴ ሰው ዋቲፍ እኔ አሁን ትዳር ውስጥ ገብቼ ወደ ዓለም ተመልሼ ቢወጣስ የእሷን ለምሳሌ ሊያስፈራ ይችላል። ኦፍኮርስ በእግዚአብሔር እንደታመንኩ ጌታ ዳግመኛ እድል እንደሰጠኝ ታምናለች። ግን እርግጠኛ ነኝ ጓደኞቿም ቻሌንጅ ሊሆንባት ይችላል፣ በተለይ ለእሷ። ምክንያቱም ወደ ጌታ መጥተው የተመለሱ ብዙዎች አሉ እና ሊያስፈራት ይችላል። ይሄ ቻሌንጅ ትልቅ ቻሌንጁ ይሄ ነው። ነገር ግን በቃ የእግዚአብሔር ሀሳብ ብዬ ነው ማሰቡ። እስቲ አይደል እንደዛ ነው። ቻሌንጁን እንዳናስበው ሞር የሚያደርገን ከእግዚአብሔር ጋር በህልውና ውስጥ መቆየታችን ይመስለኛል። አሁን ስጠይቅኝ ራሱ ትዝ ይለኝና እንዴት ነው ያለፍነው እላለሁ። ማለት ያው ሴት ነኝ ይመክሩኛል። እንዴት ለነገ ህይወትሽ አታስቢም ወይ? እንዴት እርግጠኛ ሆንሽ በዚህ ጉዳይ ላይ ሚለኝ ብዙ አለ። እኔ ደግሞ ጸልያለሁ። ከዛ ደግሞ በመካከላችን ያለው መንፈስ ቅዱስ አለ። ያመንኩት ጌታን ነው፣ ሰውን አይደለም፣ ራሴንም አይደለም፣ እሱንም አይደለም። እኛ መካከል መንፈስ ቅዱስ አለ። ያ እግዚአብሔር እስከመጨረሻው እንደሚይዘን በእሳት ውስጥ የሚያሳልፍ አምላክ እንደሆነ በብዙ በሌሎች ታሪኮች አይቼዋለሁ። በቤተሰብ ውስጥ የሆነ የተመቻቸ ነገር ባይኖርም ግን በጣም ትረስት አድርጌዋለሁ ጌታን። ስለዚህ አመንኩት ጌታ ሰው አይደለም አይጥለኝም ብዬ ነው ያሰብኩትና
ሁል ጊዜ ደግሞ የእግዚአብሔርን ክብር በመካከላችን እናያለን። ደግሞ ኢንካሬጅ የሚያደርጉን ደግሞ ሰዎች አሉ እየደወሉ በጣም ደስ ትላላችሁ በርቱ ሚሉንም አሉ። ላይክ እንደዚህ በኔጌቲቭ እንትን ቢሉም ከውጭ ምናምን የሚደውሉልኝ ትልልቅ ሰዎች በርቱ ሊዱ በርቺ ገሚና ደራ በተለይ ድሬዳዋ አካባቢ ሰዎች ከልጅነቱ ጀምሮ ስለሚያውቁት በቃ በጣም ይጸለይለት ነበር ለገሚ ከዛ ዓለም እንዲወጣ የምር ብለው እናቶች በቃ ያንቡ ይጸልያሉና አደራ ምናምን ይሉኛል። እኔ ደግሞ እንደ ፕሪቪሌጅ ነው ማየው ማለት አንድን የትልቅ ቻሌንጅ ነው ከዓለም ተመልሶ የምትሰሚ ብዙ የተመለሱ አሉ። በተለይ ዘፈን ሲሆን እንደዚህ ሲሆን አርቲስት ሲሆኑ የሚጎትታቸው ነገር አለና ከዛ አንፃር የሚሉኝን ነገር ለማመን እንትን ልል እችላለሁ። ግን እግዚአብሔር የሰጠኝ እድል ነው ጌታ አምኖ የሰጠኝ ነገር ነው የሚል እንትን ስትሪንግዝ ውስጤ ላይ ጌታ አስቀምጧል። ያን ራሱ አሁን ቁጭ ብዬ ሳስበው እኔ እንዴት ነው በዛ ወጣትነቴ እንደዚህ ለሆነ ይቻልኩት እላለሁ። ውስጤ እንዴት ነው እንደዛ የተሰራው እላለሁ። ስለዚህ ቻሌንጅ ውስጥ ጌታን ነው በቃ ያየሁት። የእግዚአብሔር ጸጋ በኃይል በመካከላችን ነበር። እኔ ጋም ችግር ሳይኖር ቀርቶ አይደለም እሱ ሊሉት የሚችሉት ከቤተሰብ ከምንም ይኖራል ከአካባቢው ከጓደኞቹም ግን አይታየንም። ያ የእግዚአብሔር ጸጋ ከመካከላችን ስለበዛ ብዙ የሚታየን ያ ነውና ከቻሌንጁ በላይ እሱ ነው የረዳን ብዬ አስባለሁ። እኔ ያልከባባል ቻሌንጆች አላጋጠሙም። ግን ያለ አይደል የመጠራጠር ተይ የማለት ለዛም አንድ ታሪክ አለ ትዝ ካለሽ ከተጋባን በኋላ ነው ነገሩ። መጋባታችንን ሳታውቅ አንድ እህታችን መጋባታችንን ሳታውቅ ስንሄድ አንድ ላይ አየችን። እኔን በራሴ እንትን ታቀኛለች፣ እሷን ደግሞ አባቷ ባይዘው ቄስ ተፈራ ሙዘይን በጣም የታወቁ የእግዚአብሔር ሰው ናቸው። እኔን በክርስትና ስትሮንግ እንዲሆን ያደረጉኝ እሳቸው ናቸው። በጣም ከተጋባን በኋላ እየመጡ እንደ ጓደኛ እየመከሩኝ ቃል በጣም ስትሮንግ ያደረጉኝ እሳቸው ናቸው። እና እነሱ ላይ ደግሞ እሷን ታውቃለች። በጣም የክርስቲያን ቤተሰብ ነው። ያው ስለምታውቃቸው ነው የኔን ቤተሰብ ስለማታውቅ እና ስንሄድ አይታ ስንላይ ጠብቃ ጠራቻትና ምን ሆነሽ ነው ከዚህ ሰው ጋር? ይሄ እኮ በጣም የምድር እኮ አጭበርባሪ ዘፈን ውስጥ ያለ ጌታን የማያውቅ ህይወትሽን ልታበላሽ ነው እንዴ ምናምን ብላ መከረቻት። እኔ ሰው አዘጋጅልሻለሁ እንትና ይባላል ብላ ሁሉ ነግራት ስጋ ኧረ ተጋብተናል እንደዚህ አፈረች። ከዛ በኋላ እና ሊኖር ይችላል ገብቶሻል ሊከብዳት በማሰብ ነው እንደዛ በማሰብ ነው። ግን እግዚአብሔር ኤቭሪ ስቴፕ በተለይ የጮኛችን ጊዜ የእንትን ጌታ የተንከባከበን ጊዜ ይመስላል። ያው ክርስትና ስቴፕ አለው አይደል? እግዚአብሔር ተንከባከውን እየሸፈነን ቀላሉን ከባዱንም እያስጣለን ምንለው በቃ ጀስት ዩኒቲውን ለማድረግ ከቨር ያደረገን አይነት ልጆች እንደ ልጅ እንደገና እንደ ወተት እንደሚገጥ አብሮ እንደሚሆን አይነት የሰራን ይመስለኛል። ምክንያቱም ኤቭሪቲንግ ኢዚ ነበረ ብለኛ ዛን ጊዜ መዝሙርም ሳንጋባ አንድ አመልካለሁ የሚለው መዝሙር አውጥታለች ሳንጋባ ነውና እግዚአብሔር ረድቶናል። በዛ ብዙም ባያስቸግርም ብቻ የሚመስል ነገር ሆነ ግን እግዚአብሔር ረድቶን ወደ ትዳር ደርሰናል። ትዳር ጋር ከመግባታችን በፊት በተለይ የነበሩ ሳምንቶች በተለይ ለሷ ከባድ ነበር። አንድ ነው ስንት ቀን ሲቀሩ ነው የወደቅሽው ከፎቅ ላይ የሆነ ምንድነው ከደረጃ ላይ የሆነ ደረጃ ነበር ቤቱ የእንጨት ቤት ነውና ደረጃው ትንሽ ከፍ ያለ ነው ያስፈራል። ከዛ ላይ በታኮ ጫማ ቬሎ ይላሳያችሁ በደረጃ እንዲወረድ ወደ እግዚአብሔር የተረፋት ብቻ ነው። ከባድ አወራደግ ነበር። ከባድ ነው ግን እግዚአብሔር ይመስገን ወዲያው ደግሞ ተሻለ። እንደሱም ትንሽ እንግዲህ ቻሌንጆች የተለያዩ ቻሌንጆች አሉ። እነዚህ ነው እግዚአብሔር አሳልፎን ወደ ትዳር ወደ ዩኒቲ መጣን ማለት ነው። እንግዲህ እግዚአብሔር በትዳር ውስጥ ያው መጀመሪያ አካባቢ ትዳር ወጣቶች ከሆንን ግልጹ ነው የምናወራው። መጀመሪያ አካባቢ እንትን ነው ምንድነው ደስ ይላል። 1 አመት 2 አመት ደስ ይላል። እስከ 5 አመት ወይ እስከ 4 አመትም ደስ ይላል።
አላቅም በዚህ ዘመን ወራቶች ሆነዋል ብሎኝ ሰዎች ሲያወሩ ነበር ግን ደስ የሚለው ምክንያቱም ምንድነው ያ ደስ የሚል ሲዝን ነው የሷን ባሪ የሆነ ኔጌቲቭ ቢኖርም ምትችበት የኔን ኔጌቲቭ ቢኖርም ምትሸፍ አረ ችግር የለውም ብለሽ ምታልፊበት ነው የመጀመሪያ እየጠነከረ ሲመጣ እንትን ሲልብሽ ያ ነው ስትሮንግ የሆነ ሲመጣ የምናልፋባቸው ጊዜያቶች እናወራለን ግን የመጀመሪያ ጊዜ ደስ የሚል ጊዜ ነው ያው ዩኒቲ ሲፈጠር እንግዲህ ሰው ፐርፌክት ሆኖ አይወለድም እኔም የራሴ ባህሪ ያለኝ በጌታ እንኳን ያንን ጨለማ ትቼ እንኳን ጌታ አርዶኝ ቢመጣም የራሴ ባህሪያቶች አሉ ኔጌቲቭ ባህሪያቶች አሉ ይሄን ያህል ከባድ ባህሪ ባይባልም አለ ያደኩበትም ማስተዳደግ አለ እና ያን ነገር ሊያስቸግራትም አስቸግሯትም ያቃል ልክ the same thing አይተሻል ከልጅነት የተወለደ ሰው ወንድምና እህት እንኳን አብሮ እንኳን ይጣላ ነው የሚያደርገው ከተለያየ ቦታ መጥቶ ደግሞ ሲዋሃድ ያለ ውህደትን አንድ ቤት መሆን የፈለገ ሰላም በጣም ኃይለኛ ፒስ ሆኖ ቢወለዱና በትክክል ቢያድጉ ራሱ መጋጨታቸው አይቀርም ስለዚህ ሲዝኑ የመጀመሪያ ሲዝን ደስ የሚል ሲዝን ነበረ ችግርን የምንፈታበት ማለት በቀላሉ የምናልፍበት ጊዜ ነበረ እና ግን በጣም ስትሮንግ ያረጋን አሁንም በጣም ስፔሲፋይ እስከመጨረሻው እስከዛሬ ድረስ አስማሰምርበታል በጸሎት ነው ያለፈን ያለ አንድ ከባድ ችግሮች ሊገጥሙ ይችላሉ ጸሎት ነው ግን ያሳለፈን እግዚአብሔር ፊት በማቅረብ ጌታ ሆይ ብለን እና የመጀመሪያ ጊዜ ቃልና አብረና ነባለን አይደል እንጸልያለን የፋሚሊ ታይም አለን በተለይ ልጆቹም ገና አልተወለዱም ስለዚህ ታይም ብዙ ነበረን ቁጭ ብለን የምናወራበት ምንጸልይበት ቃል ዝም ብሎ ማንበብ ብቻ አይደለም ዲጋውት አድርገን ነበር ላይክ ሃወርስ ፈጅተን ነው ቁጭ ብለን ምናነብ የነበረውና ይሄ ፓርት ስቲል ከዛ ከተገናኘንበት አሁንም ያደገ ነገር በመጀመሪያ አካባቢ ይሄ ነገር አሳድገናል ማለት ነው አይደል ለእግዚአብሔር ጸጋ ያው የነበረው ነገር ስትገናኚ ሁሉም ባህሪሽ ነው ታጋ ሁሉም ባለ ትዳር እንደሚያወራው የሚደበቅ ነገር የለም በጆይነት ጊዜ የሆነ ታይም ነው ሰው የሚገናኘው ከትዳር በኋላ ግን ኤቭሪቲንጋችን ነው የሚገናኘውና ግጭቶች አይጠፉም አለመግባባቶች አይጠፉም ያንን ደግሞ እናውቃለን ሊፈጠር እንደሚችል የሆነ ሰርፕራይዝ አላደረገንም ግን የመጀመሪያው አንድ አመት በተለይ ተዝካለ አልበማችንን የሰራንበት ታይም ነበርና ስቱዲዮ ሳሎናችን ውስጥ አለች እዛው በቃ 7 ሰዓት 8 ሰዓት ምናምን እንተኛበት ጊዜ አለ ሰናጣናም ባይብል እናጣናለን ከዛ ውስጥ መዝሙር እንሰራለን ከዛ ዛው ኮምፖዚሽን ይሰራል እንግዲህ ያው ሙዚቃ ደግሞ ምኑንም ያስረሳሻል ኢንጆይ ነው የምናደርገው ኢንተረስታችን ተመሳሳይ ነው ሙዚቃ እንወዳለን መዝሙር እንወዳለን አምልኮ እንወዳለን መጸለይ እንወዳለን ያ በጣም ያግባባናል ግን ሁሉ ጊዜ መርሳት የሌለብን ገሜ ከዛ ዓለም ሲመጣ ይሄ ፋይናንሻሊ ምንም አይነት ፕሮብሌም አልነበረበትም እንደፈለገ ነው ሁሉ ነገር የሚያገኝ የነበረው እኔ ለምጄዋለሁ በቤተሰብ የአገልጋይ ልጅ ስለሆንኩኝ አተንም አግኝተንም ለምጄዋለሁ እሱ ተንደላቆ ነበር ያለፈው ከዛ እዚህ ደግሞ ወደ ቸርች ሲመጣ ደግሞ እንደ ሙዚቀኛ አሁን ነው እንጂ የሚሻለው የሆነ ታይም ላይ በቃ ሙዚቀኛ ይሰራል ብዙ አይከፈለውም ፋይናንሻል ቻሌንጆች አሉ እናም ደግሞ እሱ ይመርጣል ይሄ ሁሉም ጋር ብሎ አይሰራም ማንኛውም ጋር ጥሩ መንፈሳዊ የሆነ ቦታ ነው ሄዶ መጮትም ህብረቱንም ያያል የሙዚቀኛ የባንዱን ህብረት ስፒሪቱን አይቶ ምናምን እንደ ፕሮፌሽናልም እንደ ሙዚቀኛም እንደ መንፈሳዊም ነው የሚያየው ይሄ በቃ ሙዚቀኛ ነኝ የትም ሄጂ ተጮቺ ገንዘብ ላምጣ የሚል አቋም የለውም ማንኛውንም መዝሙር አይሰራም ስቱዲዮ ቢኖረውም ምናምንና ያ እንደ ትዳር ስንጀምር እንደ ፋሚሊ ቻሌንጅ አድርጎናል ይሄ ፋይናንሻል ፕሮብሌሞች ነበሩ እና ቤት ኪራይ ምናምን መክፈል ያቅተናል ከዛ ደግሞ እግዚአብሔር ሰው ያስነሳልናል እንጸልያለን ከዛ ይከፈላል የሆነ ግን ቻሌንጅ አለ ከዛ እናልፈዋለን እግዚአብሔር ሰው ያዘጋጅልናል ፕሮቫይድ ያደርገናል እንደውም ከሆነ ቸርች ሙዚቃ ምጮት አቆመ ጊዜ በጣም ስንጸልይ ነበር
አንዳንዴም ተጫወተ ደግሞ ገንዘብ አይሰጥህም ናምና እሱ አንደኛ አሰበሽዋል ቻሌንጁን እሱ ተቶ የመጣው ዓለም አለ ትንሽ ነገር ሰርቶ ብዙ ብር ያገኛል ቸርች መጥቶ ትልቅ ዕውቀት ይዞ አክሴፕታንስ ያጣ ቸርች ላይ ያለው አቀባበል ትኩረት አለ መስጠት እንደ ፓስተር ቀርቦ አለማውራት የሚቀርበው የሚመክረው እኔ ለሱ ባልናገርም በጣም ነበር የሚሰማኝ እግዚአብሔር ይመስገን ሁለታችን ጋር ያለው ሪሌሽንሺፕ ጥሩ ስለሆነ እንጂ ከቸርች ያገኘነው ጥሩ ነገር አልነበረም ላይክ እንደሱ እሱ አንድ አመጣጡ ኤክስፔክት እንደምናደርገው አይነት አልነበረም ምክር የሚያስፈልገው ፋይናንሻል ሰፖርት የሚያስፈልገው አይዞ የሚባልበት ታይም ነው ግን ያንን ነገር አለማግኘቱ ራሱ ትዳራችን ላይ ቻሌንጅ ያመጣል ኤክስተርናሊ ቤተሰቦቻችን ግን በጣም ነበር የሚረዱን በመንፈሳዊ ፋይናንሻሊ ሰፖርት ያደርጉን ነበር እግዚአብሔር ይባርካቸው በዚህ አጋጣሚ ይሄ ነው እንግዲህ መጣ ስታወራ እንግዲህ እንግዲህ ችግሮች በጣም ነበሩ ማለት ከዛ ዓለም ስንመጣ በዛ ትንሽ እንኳን ሰርተን ዲሊንጉ ምኑም እንትኑም ያረጋውም ፕሮሞተሩም ያው በዲል ስለሆነ ገንዘብ አናጣም ገንዘቡ የት እንደሚበተንም ባናቀውም አትሊስት እሱ አይነት ፕሮቫይድ ይኖራል ብለሽ ሳታቂ ሴት አፓርገሽ ትገቢያለሽ ግን አንድ ጌታ ሊያስተምርሽም አውቆ ሊያስረብሽም ይችላል ጌታ የሼፕም ያርግሽ ቻሌንጆች በጣም ነበሩብን እጅግ በጣም መጀመሪያ እንዳለችው ነው ይሄን ያህል ቤት ክራይ መክፈል እንኳን እስኪያቅተን ድረስ ቤተሰቦቻችን በተለይ እንግዲህ እንዳልኩሽ ቄስ ተፈራም ዘይን በጣም በመንፈሳዊ ነገር በጣም የረዱኝ ሳቸው መቼም ማረሳቸው አንዳንዴ እንትን ታያለሽ ምንድነው ታያለሽና ግን እሳቸው ነው ይያሉ በጣም ያበረቱኝ ነበር በእኔም ሳይድ እናቴ በጣም ታግዘን ነበር አይዞህ ብለህ ተመክረኝ ነበር ትረዳን ነበር እና ይሄ ሆኖ ነው እንትን ያለውና የቀጠለውና በእግዚአብሔር ፊት ማቅረብ መቆየት ጀመርን መቆየት አንዳንዴ እሷ በቤትስ በጣም ትደክማለች የልጆች ነገር ታቂያለሽ ትፈቅድልኛለች መጸለይ ፈልጋለች ሂድ ትኛለች 3 ቀን ሄጄ ጸልዬ እመጣለሁ ፕሬየር ሃውስ ሄጄ ኤቭሪ መንዝ እንደዛ በተለያየ ጊዜ እያረገን አንድ ቀን ሰርፕራይዝ ትዝልሻል አንድ ቀን ፋይናንሻል በጣም ቸግሮን ጸልየን የማናቀው ሰው ናይጄሪያ ነው ናይጄሪያዊ ሆኖ ከለንደን የማናቀው ሰው በዚህ አይቻችሁ ነው ኮሙኒኬት አረጋት መንፈስ ቅዱስ ያዘዘኝ ነው ልካችሁ ብለው some amount of money every day ይልካል every day ጨረስኩ ከ5 ቀን በኋላ የሆነ 5 ቀን ጨርሻለሁ ቻው ዘጋ ተለያየን አሁን ስልኩ ማይሰራ ምንም ማለት በቴክስት ነው ኮሙኒኬት የምናደርገው ኢቭን አንደውለን አላወራነውምና ደውለን አፍተን አላወራንም የማናቀው ሰው መንፈስ ቅዱስ ጎትጉቶት በጣም ከባድ ሲዝን ውስጥ ነበር ለዛ ብሬክራይ መፈላቀቱን ማለት ነው እና በእግዚአብሔር ፊት እንግዲህ ወድቀን አባቶ ምንድነው ሆኖ ብዬ ጸልያለሁ ዛን ምንድነው የሚወጣኝ ምን ላርጋችሁ ልጆቼ ብዬ እግዚአብሔር እንግዲህ መንፈስ ቅዱስ ሰውየውን ማናቀው ከለንደን ኮሙኒኬት አድርጎት የሚያስፈልገንን ኤቭሪዴይ ልኮ ጨረስኩ መንፈስ ቅዱስ እዚህ ጋር ቆም ብሎኛል ብሎ እንደዚህ አይነት ሰርፕራይዞች ከእግዚአብሔር ይላኩልን ነበርና እነዚህ ነበሩ እና እሱ ጋር እሱ ሲዝን ላይ የአምልኮን ፓወርፉል አምልኮ ውስጥ ያለውን ፓወር እንዲሁ ለመጨመር ብዬ ነው ሳናልፈው እንደዚህ አይነት ቻሌንጅ ውስጥ በመናልፍበት ጊዜ ጥያቄውን እዚህ ጋር እናስቀምጠውና ጌታ እናመልካለን በአምልኮ ውስጥ ቃል እንደሚሄድ እናምናለን በዝማሬ ውስጥ ድል እንደምናረግ እናምናለንና ጸልዮ ሲጨርስ ያምልኮ ጊዜ እናደርግ ብለን ያመለክን በቃ ላንተ ተቻዋለሁ ሐሳቤን ባንተ ላይ ጥያዋለሁ ይያልን ያመለክን ነው at the same time ነው በዛው ናይት ነበር እግዚአብሔር የመለሰውና ይሄም ትልቅ እንትን ነው ምስክርነት ነው ላይ ጥያቄን ብቻ ማቅረብ ሳይሆን እኛ እንትን ጥያቄው ያለ እናመልክበታለን ጥያቄው ላይ
ጥያቄውን ተተን ጌታን እናመልካለን ጌታን ከፍ እናደርጋለን ከጥያቄው በላይ ነው ከሚከብደን ነገር በላይ ነው አንድም የሰራ ነው መዝሙር አለ በእንደዚህ አይነት ቻሌንጅ ውስጥ ሆነን ለኔ ከበደኝ የሚለው መዝሙር ነው ይከብዳል ወይ በፍጹም ይያልን የዘመርነው ካውታሩ ጋር የዘመረችው ካውታሩ ጋር የዘመርኩት መዝሙር የኛ ላይፍ ነው ማለት አውጥተን ለብዙ ሰው አናወራም ቻሌንጃችንን ግን ሲከብደን ጌታ ፊት ነው እናንተ ሸከመኝ ከበዳችሁ ሁሉ ወደኔ ኑ ስለሚል እግዚአብሔር ቃል በፊቱ እንደፋለን እናመልከዋለን ማለት ከዛ በኋላ እንትን ጥያቄውን ትዝ አይለንም እየሳቀን ነው የእግዚአብሔር መግቦት ማለት በቃ ጀስት እሱ ፊት እንድናቀርበው ነው እሱ ማለት መመገብ ከብዶት አይደለምና ኮሙኒኬሽን ፌሎሺፕ ፈልገው ነው እንድናቀርበው ሶ our spiritual እንትን ከሳሳ ከማለት እየጠነከረ መጣ ማለት ነውና የሚገርምሽ ፓርት እሱ መዝሙር ስንሰራ አሁን የከፈልን ይመስላል ሁሉ ነገር አንድ ብር አልከፈልንም ሁሉ ነገር አቀርበ ኤፍቲሽም ሰፖርት አደረገን ሙዚቀኞችም ሰፖርት አደረገን ምንም በቃ ኤቭሪቲንግ አለና የእግዚአብሔር እንትኑ ስታዩ ፔመንት ስታስቢው የክሊፑን ታቂዋለሽ በጣም ተከባድ ነው ግን ፕሮቫይድ አደረገ እግዚአብሔር እና የሆነ ስትሮንግ ያደረገን ምንድነው የተፈጠረው ብቲ እግዚአብሔር ፌሎሺፕን ከቀድሞ ይልቅ እንድንበረታ ፈለገ ስለዚህ ሰጠናል something why እንድንበረታ ፌሎሺፕ ስትሮንግ ነው ከጌታ ጋር ስትሮንግ ክርስትናችን በዛው እየተሰራ እነዛ መጣ ማለት ነው መጀመሪያ አይምሮአችን ሴትአፕ ነው ማስተካከል ያለብን እግዚአብሔር ትዳርን ለምን ፈለገ የሚለውን ነገር ብናስብ መጀመሪያ ደስ ይለኛል ዘፍጥረት ምዕራፍ 2 ላይ ሲናገር እግዚአብሔር አዳም እኮ ብቻውን ነበር አዳም ብቻውን የእግዚአብሔር ዲዛይን ነው ትዳር የሰው ፍላጎት አይደለም ሰው የለበትም ሲጀመር ትዳር ውስጥ እግዚአብሔር አዳም ብቻ ሲሆን ረዳትን እንፈጥርላት ብሎ ሰጠ ስለዚህ የእግዚአብሔር መርህ ነው የእግዚአብሔር ፍላጎት ነው ስለዚህ ኢንስትራክሽን አለ ማለት ከእግዚአብሔር ኢንስትራክሽን መቀበል አለ ማለት ነው እና በትዳራችን ውስጥ ወንድ አውቶሪቲውን ቦታ ይወስዳል አውቶሪቲ ማለት ዲክታተርሺፕ ሳይሆን አውቶሪቲውን ፕሮቪዥኑን ሁሉን ነገር ይወስዳል ፕሮቫይድ የሚያደርጉን ሴት የኮቨናንት የቃል ኪዳን የኮቨናንትን ፍቅር ትወስዳለች ልጆች ደግሞ የዚህ ሁሉ ፍሬ ናቸው ስለዚህ ዲቪዥን ሲመጣ ይሄ ነው የሚመታው ፍሬው ነው የሚበሰብሰው ስለዚህ ይሄ የዲቪኒቲ የእግዚአብሔር አደራረግ የእግዚአብሔር ኢሜጅ በመዋሃድ አንድነት ለጥሻ አንድ መሆን የሱ ኢሜጅ ነው ትዳር የሱ ፍላጎት ነው ስለዚህ ይሄ ከዚህ ሴትአፕ ብንጀምር ግጭቱም አይኖርም በያስባለሁ ምክንያቱም ስለዚህ እግዚአብሔር ነው የሰው አይዲያ የሰው ፍላጎት የሰው ማንነት የለበትም እኔ ዲዛይን ሳረግ ወይ ደግሞ ኮምፖዝ ሳረግ ሙዚቃ ከራሴ ዲዛይን አውጥቼ ነው ማረገው ከራሴ የሚሰማኝና ማረገው ግጥም ቤዙን ድራሙን ኪቦርዱን ፒያኖን ገጣጥሜ አይ ኤሌክትሪክ ፒያኖ አልፈልግም ፒያኖ አውጥቼ መብታለኝ ስለዚህ ይሄን ገጣጥሞ የሰጠን እግዚአብሔር ነው በዚህ ውስጥ ደግሞ ሰይጣን ደግሞ ሊመታ ይፈልጋል የእግዚአብሔርን ዓላማ ሊመታ ስለሚፈልግ ስለዚህ የእግዚአብሔር ዓላማ የእግዚአብሔር ዲዛይን ከሆነ የእግዚአብሔር ክሬት ያረገው ዲዛይን ከሆነ ከዚህ ሴትአፕ መጀመር አለብን ከዚህ ሴትአፕ ስንጀምር ምንም ነገር ሲመጣ አባቶይ ማለት መቻል አለብን ምንም ነገር ሲመጣ ምንድነው እዚህ ጋር ማለት መቻል አለብን በያስባለሁ እኛ እንጣላም አይደለም እንጣላለን ማለት ነው ማለት ስንጣላ ለዛውም እኔ አስቸጋሪ ባህሪ ያለኝ ሰው ነው ብዬ እሷን የቻለችን ብዬ ለዋራ እችላለሁ ምክንያቱም ባህሪ ከባድ ነው አስቸጋሪ ስልሽ እየደበደብኳት ሳይሆን አይደራ እንደዛ እንደታስቢ ስልሽ በሐሳብ ግጭት በምን ግጭት ይኖር ይችላል ግን እሷ ምትታወኝ ለእንትን ነው ከእግዚአብሔር ጋር እንደሆን ከእግዚአብሔር መፍትሄ እንዲገኝ ከእግዚአብሔር መልስ እንድናገኝ እና በጣም አንዳንድ ጊዜ በጣም የከረረጥ ሊሆን ይችላል ሲጫል እግዚአብሔር ፊት ሄደ እኔም ሄጄ እግዚአብሔር ፊት ስንገናኝ
የሆነ ሳናቀው የተረሳ ታሪክ ታውቂያለሽ እንዴ በዛው እንገባለን አንዳንዴ ደግሞ በንግግርም አለ ስለዚህ ኢትስ ስፒሪቹዋል መንፈሳዊ ውጊያ ነው የእግዚአብሔርን በመዋሃድ ውስጥ ያለው አንድነትን በዚህ ውህደት ውስጥ ትዳር በዚህ ውህደት ውስጥ ያለው አንድነትን ዲቫይድ ማድረግ ሰይጣን ይፈልጋል ስለዚህ ሰውን መጉዳት ሳይሆን ሰይጣን የሚፈልገው የእግዚአብሔርን ማንነት ማፍረስ ነው የሚፈልገው ይሄን ካሰብን ለእግዚአብሔር ወገን ሆነን እንቆማለን ማለት ነው ለእግዚአብሔር ወገን ሆነን ጠላትን እናሳፍራለን አንጣላም አይደለም አንጨቃጨቅም አይደለም አንለያይም አንዳንዴም ተለያይቶ ሰው ሊመጣ ይችላል አይደለም ግን ሮጠን እግዚአብሔር ፊት ብናቀርብ እግዚአብሔር በቀላሉ ከባድ ምትዩ ነገር እቺናት እንዴ ብለሽ እግዚአብሔር ፊክስ አድርጎታል ስለዚህ እኔ መመክረው በዚህ እድሜ በዚህ ትንሽ አመት 9 አመት ይሆናል በ9 አመታችን መመክረው ያየሁት ምንድነው ከእግዚአብሔር ጋር ፌሎሺፓችንን ኩዊት ማድረግ የለብንም ነገ እንጣላለን ከነገ ወዲያ እንጣላለን እግዚአብሔር ግን ፊክስ ያደርገዋል ስለዚህ ከጌታ ያለኝን ጭራሽ ስትሮንግ አደረገልኝ እሱን ካሰብን ጥሩ ነው ከጌታ ጋር ያለንን ነገር ስትሮንግ አደረገልኝ ጸልያለሁ ከእግዚአብሔር ጋር ረጅም ጊዜ ወስዳለሁ አንዳንዴ ምንድነው ዳለሁ ትንሽ ጊዜ በተቻለን መጠን ከጌታ ጋር ማውራት እንደዚህ ጠላትን ማባረር እነዛ ሲሆን እግዚአብሔር በጸሎት መበርታት በጸሎት እግዚአብሔር ፊት መቅረብ ለሁሉ ነገር መልስ ነው ለሁሉ ማለት እኔ አይቼዋለሁ ከዛ በኋላ አይቼዋለሁና እሱን መክራለሁ ሁሉም ነገር አንድ ጊዜ ምንድነው ሊሊ የሆነ ነገር ብላለች በመጽሐፏ በጣም መጽሐፏን አንብቤ ነበር ሊሊ ቃል ኪዳን ዘማሪውና አንቺ እኮ ጀዋጅል ነሽ አላት ሲለት ምንም አረጋች በጣም የጸሎት ሰው ናት ገብታ ጌታዊ ነኝ ጅልኝ ብላ ጸለየች እኔ ግን ጅልኝ ምንድነው እኔ ጅልኝ ጌታዊ ጅልሁንኩ ለእግዚአብሔር ከዛ ወር እንዳጽናናት እንደተናገረት ነገሩን የሸፈነ እንደሄደ ያሳያል ስለዚህ ኤቭሪቲንግ መልስ ያለው የትዳር በተለይ ትዳር የሰው ዲዛይን አይደለም የዚች ዓለም ዲዛይንም አይደለም የእግዚአብሔር ሐሳብ ነው በዚች ዓለም ላይ ስለዚህ መልስ ያለው እግዚአብሔር ጋር ነው እግዚአብሔር ጋር በማቅረብ በጸሎት ሁሉ ነገር ይመለሳል ብዬ አምናለሁ ገሚ እንዳለው ነው እኔም ለመጨመር ያህል ምንድነው እግዚአብሔርን እንወደዋለን ከሚለው ነው ሁሌ የምጀምረው እግዚአብሔርን በፍጹም ልባችን በፍጹም ነፍሳችን በፍጹም ሐሳባችን በፍጹም ኃይላችን ሁሉ ጊዜ እሱን ነው በአይምሮዬ ማሰላሰል እንፈልገው እግዚአብሔርን ወደዋለሁ እግዚአብሔርን የሚወድ ሰው ምን አይነት ካራክተር ነው የሚኖረው እግዚአብሔርን ከወደድኩኝ ደግሞ እሱን መውደድ አይከብደኝም ማለት እግዚአብሔር ምንድን ያለኝ እንደራስሽ ወደጁ ጎረቤትሽ እንደራስሽ ወደጁ ነው እንደ ባለ ትዳር ደግሞ ሲሆን በቃ ልሸከመው ለወደው አቅም ይሰጠኛል ጌታ እና ጌታን የምንወደው ከሆነ ጌታን ላለማሳዘን እስከ ጥግ ድረስ እንሄዳለን በእኔና በሱ ሪሌሽንሺፕ እግዚአብሔር የሚደሰት ከሆነ እግዚአብሔርን ማስደሰት ነው ያለብን እኔ ቻሌንጅ ሲገጥመን ገሚያ አቅም እንጂ እንደ የሆነ ነገር ዲስኮሙኒኬት ሆነን ምናምን አንዳንድ ኮሙኒኬሽን ጥሩ ያለ ነገር ሲፈጠር እሱ ሲወጣ እኔ ታክፍል ሄዳለሁ ተንበርክኬ አልጋችን ላይ ጸልያለሁ ሲመጣ ረስቶት እየሳቀ የተፈጠረው ነገር ራሱ ምን እንደሆነ አናቀም ተቃተሳስቀን ያልፋል አንደኛ የገሚ ባህሪ በጣም የጠቀመኝ በጣም የዋህ ነው ንጹህ ነው ፊት ለፊት ነው የሚናገረው ምንም በውስጡ የሚይዘው ነገር የለም እኔ እንደውም ብዙ ነገሮች ያዛረጋለሁ ያለውን ነገር ሁሉ አላወራም እሱ በቃ ፊት ለፊት ይናገራል ጨርሷል ሲመጣ ተጣልቶ እንደደረሱ የሚያውቀው ቤት ሲገባ ይመስለኛል እዛ ፈን ያደርጋልና ያ ነገሩ የወጣት ካራክተርም ነው የሙዚቀኛም የራሱ የሆነ ካራክተር ነው ይሄ ብዙ ዲቴል አይጨነቁም ጭንቀት ምናምን አይፈልግም ፈታ ማለት ነው የሚፈልገው ቤት ሲገባ ብዙ መጨናነቅ አይፈልግም በቃ ደስተኛ መሆን ነው የሚፈልገው ይሄ አይምሮአቸው ነፃ መሆን ነው የሚፈልገው በቃ በሙዚቃ ውስጥ ኢንጆይ ማድረግ እንደዛ አይነት ነው ካራክተሩና ያንን መረዳት ራሱ ትንሽ ሙዚቃን ከሙዚቃ ጋር ትንሽ ሪሌሽንሺፕ ያስፈልጋል አሁን እሱ ዘማሪ ባልሆን ከሌላ ሰው ጋር አይነት ሪሌሽንሺፕ ቢጀምር ቻሌንጅ የሚያደርገው ይመስለኛል ምንም የሙዚቃኛን ዓለም ለመረዳት ሌላ ሰው ይከብደዋል እሱ ስቱዲዮ ለደርስ ይለደር ነው ማለት
ሙዚቃ ስራ ሙድ ከመጣ ስራ በቃ ምናምን እለዋለሁ። ምክንያቱም አንዴ ሙዱ መጥቶ ካልሰራ ሳምንት ሊፈጅበት ይችላል። ያችን ታይም አንደርስታንድ መደራረግ ራሱ አንድ ነገር ነው። እና ደግሞ እንዳለው እንደ ወጣቶች በእግዚአብሔር ፊት ነው ሁሉ ነገር የምናቀርበው። እሱን ጌታን መውደድ እኔን ጌታን መውደድ በጣም ጥቅም አለው። በጣም እግዚአብሔርን መውደድ፣ እግዚአብሔርን ፈርሃ እግዚአብሔር በውስጥ መኖር ለትዳር በጣም ጥቅም አለውና ከመጋባታችንና ትዳር ከማሰባችን በፊት መንፈሳዊ ህይወታችን በጣም ቼክ ብናደርግ እኔ ፋይናንሻሉም ሌላውም ይሄ ከላይ የሚታየው ነገር ካራክተሩም በሂደት ይስተካከላል። ይሄ ሰው እግዚአብሔርን ይፈራል፣ ከውስጡ እግዚአብሔርን ይወዳል። በቃ እግዚአብሔርን ምንም ከእግዚአብሔር የሚለየው ነገር የለም። ጌታን ከወደደ ምንም አይሆንም ብዬ ነው አስበውና ከመጋባታቸው በፊት ይሄ በጮኝነት ጊዜ ቼክ ማድረግ ያለባቸው የሚመስለኝ ሌላ ሁሉ ሰከንደሪ ነው። እሱን እኛ አናወራውም፣ ግን ጌታን ይወዳል ወይ? ሁላችንም ፐርፐዝ አለን አይደል? ዴስቲኒ አለን እግዚአብሔር በላያችን ላይ ያስቀመጠው። ያ እንዲሆን ነው ወይ የሚኖረው ይሄ ሰው? ለእግዚአብሔር ለተጠራበት አላማ ነው ወይ እየሄደ ያለው? አሁን እሱ ትልቅ አላማ አለው። በቃ ስንገናኝ በጣም ትልቅ ራዕይ በውስጡ እንዳለ ሲነግረኝ ለኔ ከዚህ በላይ ምንም የምፈልገው ነገር የለም። እሱን ሰፖርት እያደረኩ በዛ ራዕይ ውስጥ እንዲሄድ ነው። እና አሁን በቅርብ ቀደም ስናወራ የነበረው ሙዚቃ ሲሰራ እንደኔ ተደሰተ ሰው የለም። የቤዝ ኢንስትሩሜንታል ኮምፖዚሽን ሰርቷልና እንትኑ ነው ይሄ የልጅነት ህልሞች አሉት። በቃ በሙዚቃ ትልቅ ደረጃ መድረስ ይፈልጋል። ይሄ ላይክ ሙዚቀኛ ብቻ ሳይሆን ስፒሪቹዋል ሙዚቀኛ የመሆን ሙዚቃውን በመንፈሳዊ መንገድ መግለጽ ይፈልጋልና ያ ነገሩ በቃ ሲጀምር በጣም ደስ ያለኝ። ይሄ አሁን እኛ ስለ ሰከንድ ስለኔ አልበም እያሰብን ነበርና ይሄን ፖዝ አድርገን ያንተን አልበም ነው ማሰብ ያለብን። በጣም እዛ ላይ መስራት አለብን። ምክንያቱም በቃ አጀማመሩ በጣም ደስ አለኝ። ሰማው ሙዚቃውን በሰማው ቁጥር በጣም ደስተው ኢንካሬጅ ማድረገው እኔ ነኝ ማለት አይ ዶንት ኖ ለምን እንደዛ እንደመሆን ግን ሰፖርት እንዳረገው እግዚአብሔር ፈጥሮኛል። ይሄ አፈጣጠራችን እንደባለና ሚስት እንደረዳት እሱን እንዳግዘው እሱን እንዲወደኝ እሱ ደግሞ ነፍሱን ሰጥቶ ነው የሚረዳኝ በአገልግሎቴ። በቃ በወጣትነት ባልተጋባን ጊዜ እንደዚህ አይነት አልነበርኩም ማለት ታወቅም ማንም እንትን አይልም። ግን አንቺ ውስጥ የሆነ አቅም አለ አንቺ ውስጥ የሚል ነገር ውስጤን ማየት የቻለው እሱ ነው። እና እርስ በርስ ያለንን ነገር አይደለ ማለት ጥቅማችን ይሄ ጥቅማችን በውስጤ ያለውን የእግዚአብሔር ነገር እንዲወጣ ማድረግ፣ በውስጡ ያለውን የእግዚአብሔር ነገር እንዲወጣ ማድረግ፣ ኤክስፕሎር እንዲሆን ሰዎች እንዲያዩት ወደ ዓለም ሁሉ እንዲገለጥ ማድረግ፣ ሂድን እንዳይሆን በውስጡ የእግዚአብሔር ኪንግደም በእኛ ላይ እንዲገለጥ ያ አለ ወይ የሚለውን ነገር ቼክ ቢያደርጉ እንደ ክርስቲያን ባለትዳሮች ያንን ኪንግደም የመግለጥ አለን ወይ አለው ወይ ይሄ ሰው አላት ወይ እቺ ሴት የኔ ውስጥ ያለውን ወይስ እኔን ሂድን ማድረግ እኔን ወደ ኋላ ማስቀረት ነው የሚለውን ነገር ቼክ ካደረጉ ይበቃል። ያንን ነው እኔ በቃ ያየሁት። ከዛ ጌታን ይወዳል በቃ ይቀጥላል። ይሄ አሁን ሰው ሁሉ የሚያወራው ቻሌንጅ እኛ ጋርም አለ። ገጫጨቱ ትልቅ ቦታ የሰጠነው ግን የእግዚአብሔር ኪንግደም በእኛ ላይ በልጆቻችን ላይ በተለይ ወደ ልጆቻችንን በፐርፐዝሊ ነው አገልግሎት ቦታዎቻችን ላይ ዘመን ሄደው እና እነሱ ሲሄዱ ሲያዩ ከኛ በማየት ብቻ ምንም ሳንነግራቸው ፎሎ የሚያደርጉት ነገር አለ። ስናገለግል መድረክ ላይ እየሮጠች ትመጣለች። እሷ ብዙ እንትና አይለንም አይጎረብጠንም። እሱ ጸጥ ብሎ ይቀመጣል። ትንሿ ደግሞ መታ ጆይን ታደርገናለች ምናምን እና እንወደዋለን። እሱን ፓርት እንደ ፋሚሊ መገለጣችን ራሱ አንድ ቦታ ስናገለግል አዜ ፋሚሊ ነው የመጣ ነው ልናገለግላችሁ ስንል ከኛ በኋላ የቆመው አገልጋይ እቺ ብልጥናት አለ። እኔ ነበር ያወራሁት ባሏን ይዛ መታ ነው እኔ በሚቀጥለው ሚስቴን ይዤ ነው የምመጣው እና ተዳራችንን ነው ሁሉ ነገራችን ነው በእግዚአብሔር ፊት የሚያገለግለው ህይወታችንን የሚያገለግለው እኛ ብቻ አይደለንም። እና አውቀን ፐርፐዝሊ ፋሚሊን እናጎላለን። የሰይጣን አጀንዳ ሌላ ስለሆነ መዘመር ብቻ ጥቅም የለውም። ማገልገል ብቻ ሳይሆን ብዙ አገልጋዮችን የሚመታ ስፒሪት አለ። እሱ እንዲሆን አንፈልግም። አገልግሎቱ ሊቆም ይችላል እንጂ ትልቁ አጀንዳችን ፋሚሊ ላይ ነው። ቤተሰብ ልጆች ነገ እኛ ላይ የሚያዩትን ነገር መቀጠል አለበት። ወጣቶችም ያንን ነው። ሊዲያ መዝሙር ብታቆም ይሻላታል።
ፋሚሊ ከሚመታ አገልግሎታችን የሆነ አይሮን እንዴት ያወራው እንደሆነ ግን በዩኒቲያችን ሁሉም ነገር ይመጣል በኋላ ይመጣል ዩኒቲያችን ተዳራችን ግን ትልቅ ነገር ነው ትልቅ እሱ ከተሰራ ሌላ ሁሉ ይመጣል አው እንትን ምንድነው ዩኒቲ የተዳሩ በተዳሩ ውስጥ መሆን እኮ ብሌሲንግ ነው በረከት ነው በረከት እንዴት ነው ሲባል የሆነ ብሌሲንግ የሚባለው በረከት የሚባለው ቃል ሳይሆን ይዶን ነው እግዚአብሔር እንትን የሚረዳሽ በራይሽ የሚረዳሽ I know that በዲቪዥን ውስጥ በፍቺ ውስጥ ሰው በጥል ውስጥ ተፋጥቼ ብቻዬ ነኝ አይነት አስተሳሰብ መቼም ነው የማይሆነው ያ ውስጥ የለም ዲቪዥን ውስጥ እግዚአብሔር የለም እና በቃ ጀስት እኛ ዩኒቲያችን እንደዚህ ስናወራ በጣም ሁሉ ነገር አልጋ ባልጋ ሳይሆን there is something ይችላል ነው እየተጋጨን እየተቆራረፈን ይችላል እሷም በራሷ ይሽ ይጸልይች እኔ አሁን ዛሬ ነው ነገርኛ ነገር እንደምጸልይ ራሱ እኔም በተቻለኝ መጠን ተፈቅድልኛል ጸሎት ካልኳት ስቱዲዮ ካልኳት ተፈቅድልኛለች በዛስ በተቻለኝ መጠን እየጸለይን ስናገለግል እስከ አገልግሎታችን እስከ ከኢትዮጵያ ውጭ ሙሉ ሄደን አገልግለናል ወደ ጋና ሁሉ በየአመቱ ሄደን እናገለግል ነበር ልጆቻችን ይዘን ነው የምንሄደው አውቀን ከትምህርት ቤት አስፈቅደን ዩኒቲውን ጠላት እንዳይሆን ፈልጋለን ይሄን ቦንድነታችን መዋሃዳችን አንድነታችን ለማይመቸው አይመቸው እኛ ግን እዚህ ራይ አለን ለትውልድ አሁን እሷ አለች እንጂ እሷም ለትውልድ በጣም ልብ አላት በጣም ራይ አላት በልጆች ላይ በተለይ በጣም ትልቅ ራይ አላት እሱን ሀብን እናረግበት ለትውልድ ምን ቆረስበት ምን ሆነበት ስለሆነ በዚህ ነገር ላይ በመዋሃዳችን ልጆቻችን ይዘን መሄድ ሲያዩ ምን አብሮ መሆን ራሱ ስቴጅ ላይ አብሮ መሆን ላይ በለሚያዩ ሶ ሲምፕሊ መሳል ግን በጠላት መንደር ላይ ማስደንገጥ ነው ትልቅ አላማ አለን በትውልድ ዘንድ ላይ በአምልኮ መውረስ እንፈልጋለን ነን ስቶፕ ወርሺፕ ነን ስቶፕ ላይክ one day 2 days ሌሊትም ቀንም 7 day ድረስ አያራያለን worship non stop worship እየተቀያየረ የተለያየ ዘማሪ እነዚህ ራይ አለ ትልቅ ራይ አለ ተሷምና ይሄን ለማምጣት ዩኒቲ ያስፈልጋል ግን ይሄን የራሴም እንትን አለኝ ራይ አለኝ እሷም የራሷ ራይ አላት አልተስማማም ዲቫይድ እናርገው ብንል there nothing አይሆንም እግዚአብሔር በዩኒቲ አንድነት ስትሮንግ አለው አይደለም ትዳር ላይ እንኳን በጸሎት በምን አንድነት ከሰው ጋር ሆኖ አንድነት ኢጓችንን ትተን ለጌታ ብለን አንድ መሆናችን ራሱ እግዚአብሔር በዛ ነገር ይሰራል እና ያ ነገር ያስደስተዋል ባለንጀራ እንደራስ አድርገው ደርቆ ያለው እኮ ያ ነገር ያስደስተዋል ስለዚህ ጠላት ደግሞ ትልቅ የሚጠቀምበት እሱ ነው ብዬሻለሁ ቅድም ብለን ግን ጌታ ነው የሚፈታው ጌታ ፊት ስናቀርበው በተለያየ አቅጣጫይሽ እሷም በራሷ አቅጣጫ ሰውጣ ለካስ ትደፋለች 5 ደቂቃ 10 ደቂቃ ቢሆን ረጅም ታይም ደግሞ ስንጸልይ ደግሞ ታይም አለን ስኬጁል ያደረግነው በእንደዛ ዛትን አሰራር እየሰበርን ስሜቱ ራሱ ይጠፋል አሁን እኔ ተጣልተን ሄደን ስንገናኝ እሳት የሚፈድ እንተሚል ለሚመስልሽ ግን የእግዚአብሔር መንፈስ ያፈርሷል እሳቱን ያልቃ ውሃ ክልስ ያደርጋል ስንገናኝ ትሮ ለመገናኘት ከዛም ፈን አድርገን ከዛ ወጣን ካፌ ቁጭ ተጋብዘን ይቅርታ ተባብለን ወድሻለሁ ወድሃለሁ ተባብለን እንረሳዋለን ስለዚህ ትውልዱ ብልጥ መሆን ያለበት ጥል ጥጌዶ ወደ ፍቺ ነው የሚያስኬደው ምንም የጥል እንትን የለውም ስለዚህ ሲመጣ ቶሎ ጌታ ፊት ማድረግ ቶሎ ጌታው ያው እንደዚህ እንደ ቅድም እንዳልኩሽ እንደዚህ አለችኝ እኔም እንደዚህ ብያታለሁ እንዲህ ተፈጠረ እንደዚህ ሆነ አደራ ተዳሪ አደራ ልጆች በየ እግዚአብሔር ጣልቃ ይገባል በትዳር ያወራን ስለሆነ በትዳር ውስጥ የከበደኝ ነገር ነበር እና እኔ ብቻ ሳይሆን ገሚም በብዙ አቅጣጫ የከበደን ነገር ነበርና ካቀም በላይ ሲሆን አንዳንዴ ወጣ ብዬ አየር መውሰድ ፈልጋለሁ ከቤት የሆነ ከዛ ወጣ ብዬ መንገድ ላይ እየሄድኩ ያለ ሜሎዲው መጣልኝ ለኔ ከበደኝ ይከብደዋል እና ማለት ነው ስል
ነገሩ ላንቺ ነው የከበደሽ ለኔ አልከበደኝም ስለዚህ እንደለመድሹ በኔ ግር ስራ አርጊው አይነት ነገር ነው እግዚአብሔር የተናገረኝና ይሄ ደግሞ የሆነ አሁን ከዘመርኩት ኋላ ደግሞ በዛ ጉዳይ ላይ ከዘመርኩት ኋላ ለብዙ ጉዳዮች ይጠቅመኝ ነበር ለምንም አይነት ነገር ሲመጣ ለኔ ከበደኝ ይከብደዋል ብዬ ስዘምር ኖ በፍጹም አይከብደውም እግዚአብሔር ይመስገን እና እንኳንም ጌታ ኖረኝ የማይከብደው የሚሸከምልኝ የኔ ሸክም በቃ የሚያቀልልኝ አቤት የጌታ መሆን ደስ ይላል ጌታ ባይኖረንስ የከበደን ነገር ለራሳችን ከብዶ ነው የሚቀረው ግን ጌታ ስላለን ለኛ የከበደን ነገር አይከብደውም ኤኒቲንግ በሽታ ይከብደዋል አይከብደውም ቆቅልሽ በቃ ቆቅልሽ ነው ለሰው ማይነገር ነው በቃ ይሄ ከሰው አይምሮ በላይ ነው ምንለው ጌታ ፊት አቀርበን ይከብደዋል አይከብደውም የሞተን ያስነሳል ምን የማይችለው ነገር አለ እግዚአብሔር ስለዚህ እና እንዲ ከመዝሙሮች ውስጥ ኮሜንቶችን አነብ ነበርና ብዙ ሰዎች በዚህ ህፃናቶች ምናምን የእንተናነ የልጄ ነገር እንደዚህ ብዬ ጸልዬ ከዛ በኋላ እግዚአብሔር ፈታልኝ የሚሉ ምስክርነቶች እና መዝሙሩ እየሄደ የሚከብደውን ነገር የሚመታ እና እምነት የሚጨምር ነው እና ይሄን መዝሙር ስንዘምር በእውነት አብረውን የሚዘምሩ ሰዎች ብዙ ቻሌንጅ እናልፋለን ሁላችን በየቤታችን ከምናወራው የማናወራው ይበልጣል በዛ ውስጥ ይሄን መዝሙር ስንዘምር እግዚአብሔር ሸክማችንን ይወስድልናል ነገሮቻችን ላይ ጣልቃ ይገባልና አብረን እናምልክ ጌታን አብረን እናመልካለን ለኔ ከበደኝ ይከብደዋል ወይ በፍጹም ጌታዩን ካለም አይሆናል ወይ በፍጹም ለኔ ከበደኝ ይከብደዋል ወይ በፍጹም ጌታዩን ካለም አይሆናል ወይ በፍጹም ሃሌሉያ ተራራውን ሜዳ አድርጎታል ሸለቆውን በውሃ ሞልቶታል የማይቻል በርሱ ምን አለ ሁሉን በስልጣኑ አዘዘ ተራራውን ሜዳ አድርጎታል ሸለቆውን በውሃ ሞልቶታል የማይቻል በርሱ ምን አለ ሁሉን በስልጣኑ አዘዘ ሃሌሉያ 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 ኦ ሃሌሉያ 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 ኦ ሃሌሉያ አዎ ስቴፕ ባይ ስቴፕ እንግዲህ ቻሌንጆቹ ከለራቸው ይለያያል ከልጅ በፊት ያለው የራሳችን የመግባባት ጊዜዎች ምናምን አለ ከዛ ልጅ ከመጣዋላ የልጅ ኃላፊነት ያው ልጆችን በሌላ ሰው ላይ መጣሉን ብዙም ካሬጅ አናረጋውም ራሳችንን ተመንለውና በጣም ትንሽ ሆኖ የመጀመሪያው ልጃችን ይዘን እንሄዳለን ቸርች ውስጥ ተንበለናው ሰው ጋር አስቀምጠነው አንዳንዴም ገሞ በቃ ሌላ ሰው እንዲጫወት አድርጎ ገሜ ይዛል ያ ሁሉ ሲሆን ግን እንግዲህ ስቴፕ አለው ዲቴል ካወራን ጧት ላይ ስንነሳ ልጆችን ማልበስ ራሳችን መልበስ እነሱን ማብላት
የነሱ የራሳቸው ካራክተር አለ በሰዓት መድረስ እንዳለብን እናስባለን እና ከዛ ሁሉ አንፃር ኢንዲቴል ስታዩ ቀለል ያለ መንገድ መምረጥ እንችላለን በቃ ለሌላ ሰው እንሰጣለን ልጆች እኛ ሄደን እናገለግላለን እንመጣለን እንችላለን እኮ እንደዛ ማድረግ ግን አይ ዶንት ኖ ሁለታችንም ውስጥ ልጆች ጋር እንዲተላለፍ እንፈልጋው ነገር አለ እኔ ጋር ብቻ ቢሆን እሱ ይቀመጡ ይላል እሱ ጋር ብቻ ቢሆን ግን ተስማምተን ነው የምናደርገው ያ ደግሞ እንድንተጋገዝ ያደርጋል ከቻለን ከመጨረሻ ካቃተን ሌላ ሰው ይጆትልኛል ከስንት አንዴ እሱ ነው ካልሆነ ግን በብዛት በቃ አብረን ነው ተምንለውና ከአገልግሎት ጋር ያለው ቻሌንጅ ልጆችን ይዞ ከባድ ነው ይሄ ኢሞሽናልም ያደርግሻል ያናደዱሽ ይሆናል ካንቺ እንደምትፈልጊው ካልሆነልሽ እንዲሄድልሽ በምትፈልጊው መንገድ እነሱ ላይ ያስኬዱልሽ ይችላሉ ይረብሻሉ ግን ጌታዊ ኮንትሮል አድርገ ኤቭሪቲንግ በቃ ኮንትሮል አድርገው ስንል ኮንትሮል ያደርገዋል እግዚአብሔር ኢቨን ኢትዮጵያ ውስጥ አይደለም ሌላ አገር ይዘን ሄደን ልጆቻችንን የአንድ ሰዓት ወርሺፕ ነበር ላይቭ ወርሺፕ ነው ምንም መንቀሳቀስ አንችልም ላይቭ ላይ ነን ከዛ በቃ ገሚ በጣም ደስ የሚል ኮሙኒኬሽኑ ከልጆች ጋር ያለው በቃ ያስረዳቸዋል እንደዚህ ልናገለግል ነው እንደዚህ ቁጭ ብላችሁ እንደዚህ እስከዚህ ያንን እንደ እንትን ሪከርድ አድርገው ነው የሚሰሙት በጣም ይሰሙታል ከዛ ይቀመጣል እና ተቀምጠን እያገለገልን ሽንቱ መጣ ትንሽና ይቁነጠነጣል እኔ ደግሞ ቆረጥ እያረኩ በአገልግሎት መሃል አያለው አንዳንዴ ያው የእናት ነገር እና ይቁነጠነጣል በቃ ከዛ ለካስ ሽንቱ መጥቶ ነውና መውጣት ፈልጎ ግን ያንን ህግ በቃ የተባለውን እንተላለ ማለት ከዛ ጠቆም ማድረግና ሌላ ሰው መጥቶ እና ይሄ እንደ ልጆች ምናልፈ ከልጆች ጋር ያለው የራሳቸው ካራክተር ራሱ ቻሌንጅ ያደርጋል ከልጆች ጋር ግን በጣም ኢንጆይ ነው የምናደርገው ከመጣን ዋላ ወደ ቤታችን ከገባን ዋላ ግን ጌታን ያመሰገነን ደስ ይያለን እነሱ ጋር ያለው ፍሬ ያየን ስለሆነ መዝሙሮች እየለመዱ ለአምልኮ ያላቸው እንትን ላይቭ ስትሪም አሁን ያልሽን ነበርና በየሳምንቱ ቅዳሜ ላይቭ ስትሪሚንግ አለን ስቱዲዮ ውስጥ አንደኛው ክፍል ላይ እናስቀምጣለን አንደኛው ልጃችን እስኪያልቅ ድረስ አይንቀሳቀስም በሌላ ጊዜ እኮ ይረብሻል ግን አገልግሎት ሲሆን እግዚአብሔር ራሱ ኮንትሮል ያደርጋል እኛም ለዛ ነገር ራሳችንን ተንብለናል ሰተናልና ይሁን ብለን ነው የምናስበው የልጆች መረበሽ is ኖርማል አለመረበሽም ነው ትክክል ያለው ነው ግን አንዳንዴም ቢረብሹ ችግር የለም እሱንም አክሴፕት እናደርጋለን ለሌላ ሰው ነው ዲስኮምፎርት የሚሰማው እንጂ ለኛ ቢረብሹም አብረውን ሆነው እንደ ልጅነታቸው ያለፉ ሄዱ ደስ ይለናልና ሪስፖንሲቢሊቲው ከአገልግሎት ጋርና ከልጆች ጋር ያለው ትንሽ ከበድ ይላል ግን አሁንም የእግዚአብሔር ጸጋ ነው እግዚአብሔር ኃይል እግዚአብሔር አቅም ከኛ ጋር ስላለ ያለፍነው ነው ከዚህም በኋላ ያሳልፈናል ጌታ እኔ የምጨምረው ያው ቤተሰብ ካስቀምጠን መሄድ ከብዶን አይደለም ነገር ግን እኛ እንፈልገዋለን አሁን የቀደም ያልኩሽም ነው እኛ አንዳንዴ ኪቦርድ እየተጫወትኩ መድረክ ላይ እሷ ትመጣ ነበር እና ታስቸግራለች ይዛታለሁ በቃ ጫወታለሁ እሱ በጣም አሁን አድቋል በፊት ትንሽ ያው ሴቷ ትንሽ ያው ልጅም ስለሆነች ታስቸግራለች ግን የሚገርምሽ ፓርት ወይ ደግሞ ሰማን ኮንትሮል እንዲያደርግልናል ግን አብረውን እንዲመጡ ግን እንፈልጋለን ሁለታችንም እንደዛ ነው የምናደርገውና እንዳለችው ቅድም ኢንስትራክሽን ሰጣቸዋለሁ ኢንስትራክሽን እንደዚህ እናደርጋለን አሁን ዛሬ እዚህ ስንመጣ ለክርስቲያን ለታላቁ እንደዚህ እናደርጋለን እዚህ ጋር ቁጭ ትላለህ እዚህ ጋር እንቅልፍ ተመታተኛለህ እንደዚህ መረበሽ የለም ስንጨርስ ደግሞ ይሄን አደርግልሃለሁ ብዬ እንትን ላለው በጣም ዲሰንት ሆኖ እንትን ይላል ስለዚህ አብሮ መሄዱ አብሮ አገልግሎት ማድረጉ እንፈልጋለን ቻሌንጅ አለው እንዳለችው ጠዋት ከባድ ነው ሁሉ ነገር ከባድ ነው we love that በቃ ግዴታ we love that ሊያሰለች ይችላል ዛሬ ረበሹ እንዴት ይችላል በቃ ግን ሴታችን ግን አብረው መሄድ የትም ቦታ አለባቸው በተለይ አገልግሎት ሲሆን ለዛ የውስጣችን ይሄ እንትን አለ የሚሽነሪ እንትን አለብን ማለት አላቅም ወደፊት እንደዛ ይመስለኛል እንደ ሚሽነሪ ነው ራሳችንን የምናስበው ብዙ ጊዜ ካየሻቸው ሚሽነሪዎች ልጆቻቸውን ይዘው ነው ኤኒ ቦታ የሚሄዱት ምንም ቻሌንጅ እንትን ቢል ከዛ ልጆቹ በዛው ላይን ውስጥ ይሄዳሉና
የሆነ ቦታ ላይ ሄደን ደግሞ ወይ ሚሽነሪም ልንሆን እንችላለን የሚል ሐሳብ አለን እግዚአብሔር ከረዳን። ስለዚህ ልጆቻችን ማገልጋይ ናቸው፣ እኛ ብቻ አይደለን፣ ያገለግላሉ። ከዛም አንጻር ያችን ለመጨመር እንግዲህ ቅድም እንዳልንሽ በጣም ብዙ ጊዜ ከመንፈስ ቅዱስ ጋር ኢንካውንተር የምናደርገው ለኔ የገሚና ለቅም አልበም እየሰራን ለብቼ አለ የራሴ ከትዳር በፊት የነበረኝ ኢንካውንተር አለ። ግን ከትዳር በኋላ ግን የነበረን በጣም በአምልኮ ዙሪያ ላይ በጣም እንሰራ ነበረ። ጌታ ማምለክ አብሮ የአምልኮን ነገር ወደ ኢትዮጵያ ማምጣት። ይሄ አምልኮ ምን አይነት ነው? በእውነትና በመንፈስ ማምለክ፣ ፕሬዘንት ማድረግ ሳይሆን መዝሙርን እንደ ፕሬዘንቴሽን ሳይሆን መፍሰስ፣ በጌታ ፊት መፍሰስ፣ በቃ ረጅም ሰዓት ማምለክ፣ ህልውና ውስጥ መሆን፣ የእግዚአብሔርን መንፈስ በመጥራት እና አልበማችንን እየሰራን አንድ ቀን እኔ የምፈልገው አንተን ማሳየት ነው የሚለውን መዝሙር ለመስራት ማቴዎስ 5 ላይ ያለውን ቃል አነበብንና ማቴዎስ 5 ላይ በመንፈስ ድሆች የሆኑ ብፁዓን ናቸው የእግዚአብሔር መንፈስ ድሆች የሆኑ ብፁዓን ናቸው እግዚአብሔርን ያዩታልና የሚል ነገር ቃል አለና በዛ ቃል ላይ ሆነን ራሳችንን ባዶ አድርገን እንጸልይ ነበረ። ጌታ ሆይ አንተ በእኛ ታይ፣ እኛ በቃ ባዶ እንሁን፣ እኛ ባዶ ሆነን አንተ በእኛ ታይ እያልን እየጸለይን ኦልሞስት ሌሊት እስከ 9 ሰዓት ነውና ይሄ መዝሙር ወደ ውስጣችን ይፈስ ነበር። እኔ የምፈልገው አንተን ማሳየ፣ እኔ የምፈልገው አንተን ማሳየ እና ለእግዚአብሔር ራሳችንን ድሃ ስናረግ፣ ውስጣችንን ባዶ ስናረግ መንፈስ ቅዱስ ፍሎ ያደርጋል እና በቃ በልሳኖቻችን እየጸለይን የእግዚአብሔር መንፈስ በቤታችን ሞልቶ መተኛ ሳንፈልግ ነበር የተኛ ነው እና የጸለይን ያን መዝሙር የተቀበልንባትን ጊዜ ትዝ ይለኛል ለኔ እንደ በቤታችንና ሁለተኛው ደግሞ መንፈስ ቅዱስ ለኛ ብዙ ነገራችን ነው፣ ብዙ ነገራችን ነው። በጣም በተደጋጋሚ ያለን እንዳለን አቅማችን ነው። እግዚአብሔር በጣም ደካሞች እንደሆነ እናውቃለን። በቃ ብቻችንን ብንታይ ብቻዬን ብታገኘኝ ቢያዩኝ እኮ ሰዎች እኔ በቃ ማረባ ባዶ ሰው ነኝ። በቃ ሞገሳችን እሱ ነው፣ ክብራችን እሱ ነው፣ ኃይላችን እሱ ነው እና አቅማችን ይሄ የእግዚአብሔር ጸጋ የበዛለች። አሁን ወደ ማርያም መጥቶ አንቺ ጸጋ የሞላብሽ ብሏታልና ማርያም በጣም የድሃ ቤተሰብ ናት። ከድሃ ኢንቫይሮንመንት ከገሊላ ከሚባል ዝቅተኛ ከሚባል ማህበረሰብ ቤተ መቅደስ ውስጥ የምትኖር አንድ ጮኛ ያላት ግን ጸጋ የሞላብሽ ትባል ጌታ ኢየሱስን የመሸከም ጸጋ የነበራት ናትና ጸጋ ያበዛልን አቅም የሆነን በቻሌንጆቻችን ውስጥ የሚያሳልፈን የሆነ እንደዛ ሰዎች እንደዛ እንዲያዩን ዛሬም ደግሞ በዚህ ኢንተርቪው ውስጥ ሞሮፍ የሱ ኃይል የሚታይበት ነው ህይወታችን። በቃ ሊዲያ ተብሎ ግን ስለ ሊዲያ ከተወራ ብዙ ነገር ይወጣላታል። ጌታ ግን አቅሟ ስለሆነ በሱ አቅም በሱ ኃይል ያለፈን ሰዎች ነንና እግዚአብሔር ባለውለታችን ነው፣ በጣም ባለውለታችን ነው እና እኔ ስለ እግዚአብሔር እንዴት እንደወደደን ሳስብ እንትን ያደርገኛል። በጣም ኢሞሽናልም ያደርገኛል። የእግዚአብሔር ፍቅር በጣም ይገርመኛል። በቃ እንጃ ሰው እንዴት ነው የሚገልጸው አላውቅም፣ ግን በጣም ይወደናል፣ በጣም ይወደናል። እኛም ጌታን አለመውደድ አንችልም። እግዚአብሔርን በጣም እንወደዋለን። በጣም ብዙ ነገራችን ነው ጌታ። አሁን አንድ ከተባለ ነው እንጂ ሞር ስፔሲፊክ አድርጌ አቅማችን ነው ኃይላችን ነው ያልኩት። ብዙ ነገራችን ነው መንፈስ ቅዱስ እግዚአብሔር። አመሰግናለሁ። ትክክል ነው። እንግዲህ የመንፈስ ቅዱስ ኢንካውንተር በቤታችን ውስጥ እንዲህ ብለን መገልጸው አንድ ነገር ወይ ምናምን ሊኖረኝ ይችላል እንጂ ብዙ ነው ብዬ ልግለጽልሽ። እግዚአብሔር በጣም ኮሚኒኬት ያደርገናል በህልምም በቪዥንም በሷም በኔም አንድ ነገር ሲፈጠር ይሄ ነገር እንደዚህ አይቻለሁ። ለምሳሌ በቅርብ የሆነ ነገር ለመስራት አውርቼ ከሰዎች ጋር እሷ አታውቅም እንደዚህ ያየው ምን ልትሰራ ነው
እንደዚህ ያየው ይሄ ነገር አቁም አለችኝ። ወዲያው ነው ስቶፕ ያደረኩት፣ ወዲያው ነው ያቆምኩት። እነዚህ ልምምዶች አሉን በቤታችን። በህልምም እንደ ህልም አየን፣ ምንድነው ህልሙ እናወራለን። እንደዚህ ቢሆንስ? አንዳንዴ ከአቅማችን በላይ ከሆነ ህልሙ የሚተረጉሙ አሉ። የእግዚአብሔር ጸጋ ያለባቸው ሰዎች እናዋያቸዋለን፣ ይነግሩናል። በተለይ እናቷ የእሷ እናት በጣም ህልም ፍቺ ይፈታሉና እግዚአብሔር በቪዥን በጸሎት ውስጥ ቪዥን ይሰጠናል፣ እናያለን። ያው ለኛውም ይሆን እሷ በተለይ ብዙ ትላለች፣ እኔም እንደዚህ ሊሆን ነው መንፈስ ቅዱስ እንደዚህ ያደርጋል። አንድ ቀን ተኝቼ የሆነ ህልም አየው፣ በልጄ ላይ ሰምቲንግ ስትሆን አየው። ችላ አልኩ፣ አልጸለይኩም። ችላ አልኩና ትዝ ይልሻል። ከዛን በጣም ተንፈራፍራ ችላ አልኩ። መንፈስ ቅዱስ አሳውቆናል ሰምቲንግ ጥቃት እንዳለ አሳውቆናል። ለምን ተሻግሮ የጠንቋይ ቤቶች አሉ ተሻግሮ በፊት ቤታችን እና በጣም እንገጽጽ ነበረ። በተለይ መንፈስ ቅዱስ አመለከተን። ከዛን የስንፍና ብዛት ችላ አልኩ። ከዛን ልጃችን በቃ ምን አይነት ሰደንሊ ጤነኛ የነበረች ልጅ ለሊተራል ስትሸጥ ሰደንሊ ተንቀጥቅጣ እንደ አራፋ ነገር እስከማድረስ ደረሰች። ግን ከዛን በጣም ጸለይን። ከዛን በተራ ትኩሳት ብለው በተራ ነገር ነው እንትን ያለው፣ ግን there is something እና በቤታችን ልምምዱ ብዙ ነው። ይሄ ነው መንፈስ ቅዱስ ያደረገው። ይሄ በዚህ ቀን ላይ ወረደ ብለን አንቀበል። እንግዲህ አንዷን የነገርኩሽ እግዚአብሔር ከእግዚአብሔር ጋር ፌሎሺፓችንን እያበዛን በመጣ ቁጥር ከዛ ነነቀኝ። ከዛ በኋላ ሰምቲንግ ስንል ተነስተን ነው ወደ ጸሎት የምንሄደው፣ ተነስተን ነው የምንቃወመው። ስናልፈው እናየዋለን ማለት ነው። ስለዚህ መንፈስ ቅዱስ ምን ልበልሽ፣ መንፈስ ቅዱስ በስማ አይሽ መሪያችን ነው ማለት ነው። የቤታችን ጌታ ነው። የቤታችን እንዳለችው ነው መንገድ ነው። በቃ መንፈስ ቅዱስ በእውነት የሚመራችሁ እኔ ብሄድ ይሻላችኋል፣ እሱ ወደ እውነቱ ሊመራችኋል፣ እኔ እነግራችኋለሁ ያለው በቃ መንፈስ ቅዱስ በቤታችን ሞልቶና ፈሶ ነው ያለው። መሪያችን ነው። ማናቀውን ነገር ይነግረናል። በሷም እርስ በርስ እኔ ብቻ ጋር እሷ ጋር እንደዚህ ተው አባቢ እንደዚህ ነገር እናታረግ እንደዚህ አይቻሉ ምን እንደሆነ ሚኒንግ ነው አላገም። ግን ፊልም አድርግ ይሄን ነው እስቲ በእግዚአብሔር ቃል እንጸልይ። ይመራናል፣ እናቆመዋለን። ለምን ብዙ ብር አይሆንም፣ እናቆመዋለን። እና ይሄን ልምምድ በቤታችን ውስጥ አለ። ሁሉ ጊዜ እግዚአብሔር ትህትናን ይፈልጋል። ቅድምም እንደ ባለትዳር ስትጠይቂን በሚስት በኩል ምን እንደሚያስፈልግ ለመናገር የረሳሁት ነገር ነበር። ዝቅ ማለት ትህትና እግዚአብሔር በራሳችን ላይ እንዲገለጥ ያደርጋል። ራስን ባዶ ማድረግ፣ ራስን ትሁት ማድረግ። ምክንያቱም ዝቅ ካላለን ወይ ባዶ ካልሆነን የሚሞላ ነገር የለም። በባዶ ነገር ግን የሚሞላ ነገር አለና ሁሉ ጊዜ አለ። መንፈስ ቅዱስ ግን ስቲል አሁንም እፈልግሃለሁ፣ ስቲል ታስፈልገኛል፣ አይበቃኝም ጌታ የሚል አይነት አይደንቲቲ ጌታ ይፈልጋል። እና በዛ ስፒሪት ውስጥ ሆነን ነበረ ስንዘምር የነበረው ራሴ በፊት አዋርዳለሁ መንፈስ በውስጤ እጠማዋለሁ እኔ ምፈልገው አንተን ማሳየት እኔ ምፈልገው አንተን ማሳየት ክበር
አንተ ክበር ክበር አንተ ክበር ክበር አንተ ክበር ክበር ንገስ አንተ ንገስ ንገስ አንተ ንገስ ንገስ አንተ ንገስ ንገስ እኔ ምፈልገው እኔ ምፈልገው አንተን ማሳየት አንተን ማሳየት እኛ ምንፈልገው እኛ ምንፈልገው አንተን ማሳየት አንተን ማሳየት እኔ ምፈልገው እኔ ምፈልገው አንተን ማሳየት አንተን ማሳየት እኔ በጣም ነው ማመሰግንሽ በዚህ በሚዲያ ውስጥ በጣም ነው የምወድሽ በጣም ነው ማመሰግንሽ ብዙ ሸክም አለሽ ብዙ ሸክም ተሸክመሻል ቤተሰቡን አምነሽ ተጉዘሻል እግዚአብሔር ያለውን ዓላማ አይተሽ ለእግዚአብሔር ነገሩን ተመለሽ እዚህ መድረሳችን ያንቺ ትልቁ ቦታ አስተዋጽኦ አለውና እኔ ቤት መላት ማሬ ነው ማለት ስለዚህ ማሬኒ ቆንጆ ወድሻለሁ አመሰግናለሁ ኑሪልኝ አንቺ ኑሪልኝ እላለሁ ወድሻለሁ እኔ በጣም እግዚአብሔርን በጣም አመሰግናለሁ በጣም ለደካማ ሰዎች ይራራል ጌታ ዝቅ ለሚሉ ከፍ ያደርጋል እና አንተን ሲሰጠኝ ላይከን በጣም ነው የምተማመደው በጣም ፕሮቴክት እንደሚያደርገን ማለት የትም ስንሄድ እና አንተ ካለኩም ችግር የለም እላለሁ ከእግዚአብሔር በታች በቃ በጣም የምተማመንበት ሰው ነው እኔ ችግር ሲፈጠር ተሶልቭ ታደርገው የለ በቃ አንተ ሶሉሽን ሜከር እለዋለሁ እንደውም ብዙ ጊዜና የሆነ ነገር ቤት ውስጥ እና እልህኛም ስለሆነ በጣም ሶልቭ ካላደረገው ያድራታል ና ኮሚትመንት ለትዳር ያለ ፍቅር ለኔ ያለ ፍቅር ለልጆች ያለ ፍቅር አስመሳይ ያለ መሆን ቃየዋ መሆን ንጹህ መሆን በጣም አከብርሃለሁ ትዳርን ስለምታከብር ጌታን ስለምትወድ በጣም ወድሃለሁ ገና ትልቅ ነገር በውስጥ አለ ያን ደግሞ እናያለን አሜን ወድሃለሁ አከብርሃለሁ እንዲሁም ልጆቻችንን በጣም ነው የምንወደው ያንዳንዳቸው ታሪክ አላቸው የመጀመሪያው ልጃችን ክርስቲያን አሁን ወደ 8 አመቱ እየሄደ ነው 7 አመቱ ነው ሲወጣ ዝምር አይደለም ባለፈውም ተናግሬያለሁ ክርስቲያንስ ማለት የክርስቶስ ተከታይ ማለት ነውና ከመጋባታችን በፊት ያኔ ጩጬ ሆኜ ሳንታወቅ ያኔ እንግዲህ ለወደፊት እኔ የመጀመሪያ ልጄ ወንድ ነው ስሙም ክርስቲያን ነው ብዬ ነው ያወጣሁት ያኔ ገና ቲኔጀር ምናምን ነው ማውራሽ እና አንድ እሱ ሁለት ደግሞ ከዛ ዓለም መጥቼ ሲመጣ የምር ክርስቶስን ተከተልኩ ብዬ ክርስቲያን ያልኩበት በቃ ይሄ ሲልድ ያደረገልኝ ፍሬ ያገኘሁበት ስለሆነ ክርስቲያን መጀመሪያ ብለናል የሁለተኛ ስሟ ሴላ ናት እሷ ወደ ሶስተኛ ሄደች ነው ሁለት ከምናምን ወር ናት ሴላህ ማለት ሴላህ ነው SELAH ነው እሱ ትልቅ ትርጉም አለው ሴላህ ማለት ዝም ብለን ያው ስም አላወጣንላትም ስናወጣ በጣም ተጨንቀናል ለዛው ምርጉዞና ምንድነው ማለት ያለብን እቺ ልጅ ምንድናት በዚህ ሰዓት
ብለን እግዚአብሔር በሰጠን ምንድነው ጌታ ሆይ ብለን እግዚአብሔር እኔ አይቼው ማላውቀውን ነገር በመጽሐፍ ቅዱስ አየሁ። መዝሙር ዳዊትና ዕንባቆቅ ላይ ነው ዕንባቆቅ ላይ ነው ያለው። ሴላ ብሎ ከጥግ የሚጻፍ አለ። ቃሉ እየተነበበ ግን ጥል ብላ ከአራት ነጥብ ወደዛ ጥግ ነው የሚጻፈው። ሴላ ይላል ይነበብና ግን ጥል ብላ ሴላ ይላል አለ። የድሮ እንትኖች ላይ እንግሊዘኛ ባይብል ላይ አለ፣ አማርኛ ላይ ካላገኛችሁ ግን ጥል ብሎ ሴላ እና ያቺ ሳይን ናት። ሳይን አንደኛ ሙዚካል ሳይን ናት፣ ሁለተኛ ደግሞ ቴዎሎጂካል ሳይን ናት። ምንድነው? በድሮ ጊዜ እነ ዳዊትም እየዘመረ እያረገ ያለ ሴላ የሚለውን ሲያዩ ሳይኑ ራሱ ሴላ ነው፣ ኤስኤልኤች ነው፣ ሌላ ሳይን የለውም። ልክ እሱን ሲያዩ እንደ ብሪጅ አይነት ነገር ነው። ግን እዛን ጊዜ ብሪጅ የሚባል ነገር አይታወቅም። ኮሙኒኬት የሚያደርጉበት ታይም ኦፍ ኮሙኒኬት፣ ሙዚቃው ይፈሳል፣ እግዚአብሔርን ጸጥ ብሎ ኮሙኒኬት የሚያደርጉበት ነው። ሌላ ደግሞ ቃል ሲነበብ ደግሞ የሚያነቡ ራባያች ጠቅላላ ሲያነቡ ልክ ሴላ የሚለውን ሲያነቡ ያነበቡትን ይቆሙና ፖዝ ኤንድ ፕሬዝ ነው። ፖዝ ቲንክ ያነበብከውን አስተውል፣ ከዛም ፕሬዝ ጋድ እና ሚውዚካልም እንትንም የተዋሃደ ነው፣ ከኛ ጋርም የተዋሃደ ስለሆነ ሴላ አለ። ስለዚህ ቆም ብለህ እግዚአብሔርን አስበህ አመስግነው እና ፖዝ ኤንድ ፕሬዝ ጋር ነው። ስለዚህ ሚኒንግ አላቸው። በጣም ነው የምንወዳቸው። እግዚአብሔር የሰጠን ፍሬዎቻችን ናቸው። ከነሱ ጋር ደግሞ ገና ብዙ እንሄዳለን። ብዙ የእግዚአብሔርን ነገር በዚህ ሰዓት እንዴት በጣም ቤት ውስጥ እንዴት እንደሚጸልዩ ክርስቲያን እንዴት እንደሚጸልይ ቅድም ከካሜራ ጀርባ እንኳን ሳውራ ካየሽው አንዳንድ ኢየሱስን አየሁሉ ይለኛል፣ ያስደነግጠኛል። ቀርጬው እንኳን ተው ይሄ ነገር ለእንትና ይወጣት ለኛለች፣ እሷ ያዝ ታደርገኛለች። ብዙ ቀርጬዋለሁ። ምን አለ እለዋለሁ። ኢየሱስ እንደዚህ መጥቶ ምን አይነት ልብስ ነው? ነጭ ለብሶ ነጭ ይነግረኛል። እና በዚህ በልጅነቱ ኢንካውንት እያደረገ መሆኑ በጣም እየደነቀኝ ነው። በ5 ዓመቱ ትልቅ ፕሮሚስ እግዚአብሔር ገብቶለታል። ትልቅ ነገር እንደሚያይ እግዚአብሔር ተናግሮታል። ጩጩያም የሱ ተከታይ ናት፣ ጸልያለች። በዛ ኮልታፋ አንተና በየሹሽም ትላለች እና እሱን ከማየት የሚያስደስተን ነገር የለም። እግዚአብሔር ልጆቻችንን ባርኳል። በጣም በልጆቻችን ደስ ይለናል ማለት ነው። ሁል ጊዜ እንግዲህ እንደ አገልጋዮች ማውራት የምንፈልገው ነገር ከኛ እንዲቀርላቸው ለትውልድም ሆነ ለሚሰማን ጆሮ ሰጥቶ ለሚሰማን ልናስቀርላቸው የምንፈልገው ነገር አንድ ነገር አለ። በምንም አይነት ሲቹዌሽን በምንም አይነት ነገር፣ ምክንያቱም እቺ ምድር በተለይ ክርስቲያን ከሆንን የኛ ምድር አይደለችም። እቺ ምድር የምንኖርባትም ቢሆንም ተስፋችን ግን በላይ ነው። ስለዚህ የጠላት ውጊያ ክርስቲያኖች ላይ ነው፣ ኃይለኛ ውጊያ ነው ያለው። ስለዚህ በጌታ መተማመናችን በጌታ ማሸነፍ መቻላችንን እንደ ጋራንቲ መያዝ አለብን፣ እንደ አስተማማኝ፣ እንደ በቃ ቡስት በጌታ በእግዚአብሔር ያለን መመካት በጠላት ላይ በሰው ላይ ሳይሆን በጠላት ላይ በጣም ፉል መሆን አለበት። ያን ነገር ሲያይ ጠላት ይደነግጣል። ጠላት የሚያደርገውን ጥቃት ይበላሽበታል። ስለዚህ ኢንካሬጅ ያደርጋለሁ። ትውልድም ከኛ መማርም ለሚፈልጉ ባለትዳሮችም ቢሆኑም ወጣቶችም ቢሆኑም በተለይ እኔ ለወጣቶች ብዙ መክረው አለኝ እና ዶንት ጊቭ አፕ ቲንግስ ሃፕን አይደለ እግዚአብሔር ፊት የተበላሸን እንኳን የተቆረጠን ነገር ኢቭን በትዳር ውስጥ ፍቺ የሆነ ነገር እንኳን መልሶ ያጋጥማል። ጌታ ፊት በጌታ ፊት የማይሰራ ነገር የለም። ጋር ከእግዚአብሔር ከዓለም ካለው ኃይል በላይ ነው። ጋር ሱፐርናቹራል የሆነ ፓወር ነው ያለው። ሐዋርያቶች ራሱ አትጡ ኃይልን ሳትቀበሉ አትጡ ጌታ ሲላቸው ኃይልን የተቀበሉበት ጊዜ ከዛ በኋላ እንደ ድሮ አይፈሩም፣ እንደ ድሮ አያፈገፍጉም። ከኃይል በኋላ መንፈስ ቅዱስ አብራቸው ስላለ ሚራክለስሊ ዓለም ማያውቀው ኃይል ሱፐርናቹራሊ ሲያደርጉ ነበረ።
ሽባ ሲተረተር ነበረ። እንገላቸዋለን አቆሙ ሲሏቸው እናንተ እንስማ ወይስ ጌታችን እንስማ እያሉ በኮንፊደንስ በቦልድ በመተማመን ይንቀሳቀሱ ነበረ። ስለዚህ ይሄን ኃይል እየተጠማን ይሄን ኃይል እየተናፈቅን ከጌታ ጋር መቀጠል ትርፍ ነው። ምንም ነገር ሲመጣ ሊያጋጭ ይችላል፣ ሊያደባድብ ይችላል። አርፎም ተርፎም እግዚአብሔር ይመስገን እኛ ተደባድበን አናውቅም እስከዛሬ። በቃላት ብቻ ሊያደርስ ይችላል። ግን አትሊስት ነገሩ ትኩስ ሆኖ ካለፈ በኋላ እንኳን የመጀመሪያ ነገር ከምንም ከመሄድ በፊት በጌታ ፊት መውደቅ። በቃ ምንም ከማድረጋችን በፊት ጌታ ሆይ እንደዚህ አልኩ፣ እንደዚህ ተጋጭ፣ የሰይጣን ዓላማ እንዳይፈጸምብኝ ድረስልኝ ማለት እና እግዚአብሔር ለሚጠሩት ሁሉ ስለሚገኝ ይሄን ኢንካሬጅ አደርጋለሁ። ጥል የለም አይደለም፣ አለ ሞልቷል፣ ነገም ይኖራል። ግን ስቲክ ሆነን ስንሄድ ጌታን ነው በቤተሰባችን የምናኮራው፣ እሱን ነው ገብቶሻ። በእኛ ዩኒቲ በዚህ በመዋሃድ አንድነት አልኩሽ፣ ዩኒፋይድ ዋንነስ ማለት ነው። በዚህ አንድነት ያ ወልድ መንፈስ አንድነትን ነው የምናከብረው። እኛ አንድ እንደሆነ እናንተ ደግሞ አንድ ነው ብሎ ክርስቶስ ተናግሯል። ስለዚህ ይህን አንድነት ስንጠብቅ የእግዚአብሔርን ደስታ የእግዚአብሔርን የልብ ፍላጎትን ፈጸምን ማለት ነው። ስለዚህ ታርጌታችን እሱን አይተን ታርጌታችን በእግዚአብሔር ላይ ጥለን ለሚያናድድ ቶሎ ለሚሰማን ስሜት ቶሎ ለሚገነፍል ነገር ቶሎ ለኃጢአት ወይ ደግሞ ለማንፈልገው ነገር ቢሆንም ባይሆንም ቶሎ እግዚአብሔር ፊት መደፋት ቶሎ ሶሉሽን ለእግዚአብሔር ሌዳውን ስናደርገው እግዚአብሔር ነገሩን ፊክስ አድርጎ ነገሩን ወደ ሰላም ይቀይረዋል። ይሄን ተምሬያለሁ። አሁንም ለዚህ ነው ከጌታ ጋር መለያየት ማልችለው። ከጌታ ጋር እኔ አሁን መለያየት አልችልም። አሁን በቀን እንግዲህ እኔ ምስኪን ሰው ነኝ። ይሄን ያህል ጀግና እንትን ለማለት ሳይሆን በቀን ኮሚኒኬት ሳደርገው ፌሎሺፕ ሳላደርግ አትሊስት ሚኒመም 1 አወር ከእግዚአብሔር ጋር 1 አወር በራሴም ሆነ ሚኒመም እነሱ ልጆች ሊደክሟቸው ይችላሉ፣ ይተኛሉ። አንዳንዴ ፌሎሺፕ እናደርጋለን። ቋሚ ባይሆንም በሳምንት ውስጥ አለ። እነሱም እናታቸው በአልጋ ላይ ብዙ ትነግራቸዋለች። ብዙ ታሪክ ያውቃሉ፣ ስለ ዮሴፍ፣ ስለ አብርሃም፣ ስለ ዳዊት ይሰራል መንፈሳዊ በዛም በዝም። ግን ኢን ማይ ፕሪንሲፕል በቀን አትሊስት እዚህ አድርሶኛል ጠላት ማለት ነው። አየሽ በፊት የለኝም፣ አሁን እዚህ አድርሶኛል። በቀን 1 አወር ሚኒመም ከጌታ ጋር ቁጭ ብዬ አባብዬ በፊቱ አምልኬ በፊቱ የሚሰጠኝን ነገር የሚያሳየኝ ነገር ጸልዬ አንብቤ ፌሎሺፕ አድርጌ ስተኛ ራሱ ደስ እያለኝ ተኛለሁ። አሸንፌ ተኛለሁ ማለት ነው። አትሊስት 1 አወር እንኳን ሳልጸልይ አልተኛም። ይሄ እዚህ ላይ አድርሶኛል። ጠላት ቢገፋንም እዚህ ላይ አድርሶናል። ስለዚህ ይሄን ሰጣችኋለሁ ለሚሰሙን ለሚያዩት። ዶንት ጊቭ አፕ ግን ፕሬይ ጸሎት ኢዝ ዘ ቤስት። የጸሎትን ቆይታ የጸሎትን ማንነት እግዚአብሔር ጋር መቅረብን ግራጁዋሊ ማሳደግ አለባቸው። በአንዴ ባይመጣም ግራጁዋሊ 2 ሚኒት 5 ሚኒት ምንድነው ግራጁዋሊ አበርታኝ ያሉ እግዚአብሔር ጋር ስቲክ ስናደርግ ነገር ሁሉ ኢዚ ይሆናል። ይሄን ለማስተላለፍ ፈልጋለሁ። አይ ፊል ዘ ሆሊ ስፒሪት በመካከላችን አሁን ያወራንና በጣም ስለ ፕሮግራማችሁ እግዚአብሔርን ላመሰግን ነው መጀመሪያ እንፈልገው። ብዙ ኢንተርቪውስ ሊኖር ይችላሉ፣ ብዙ እንደዚህ አይነት ፕሮግራሞች ሊኖር ይችላሉ። ግን መንፈስ ቅዱስ ሲኖር ብዙ ነገሮች ይቀየራሉ እና አይ ዶንት ኖ እኔ ግን በጣም መንፈስ ቅዱስን ፊል እያደረኩ ነው። እግዚአብሔር በዚህ ፕሮግራም ውስጥ እንደሚሰራ ከዚህ በፊትም ብዙ ምስክርነቶችን አይተናልና እናንተም በጣም ኢንካሬጅ ማድረግ ፈልጋለሁ። በእውነት ቻሌንጅ አለ። እንደ ፕሮዳክሽን በደንብ አንደርስታንድ የምናደርገው ነገሮች አሉ። ያለው ነገር ትንሽ ከሚዲያው ጋር ያለው ነገር ትንሽ ከበድ ይላልና ሰው ሚዲያው ወደ ሌላ ነገር ነው ወጣቱ ብዙ ነገር ማየት የሚፈልገው ፈን የሚያደርገውን ሾርት ነገሮችን ነው እንጂ ቁጭ ብሎ ረጅም ሳስቶ ወደ ውስጥ የሚገባው እውቀት ላይ እንትን አይልም እና ይሄን ነገር ግን የሚሰሙ ሰዎች ይሄ ሶሻል ሚዲያውን እንትን ቢሉት የጌታ ነገር ሲሆን ጆሮአቸው በደንብ እንዲከፈት ራሳቸውን ቢያበረታቱ ከጌታ ፍቅር ቢይዛቸው። በእውነት እኔ አሁን ሰሞኑን እየጸለይኩ ያለሁት ጌታዊ ልውደድ እያልኩ ነው። በቃ ልባችንን በጣም አጥብቀን እግዚአብሔርን እንዲወድ ማድረግ አለብን። እያስገደድ ነው አውቀን
ማለት ኢንቴንሽናሊ እዛ ላይ መስራት አለብን ብዬ አስባለሁ። ብዙ የሚስበን ነገር አለ። ድሮ ቻሌንጁና የአሁኑ ቻሌንጅ ልዩነቱ አሁን ያለው ሶሻል ሚዲያ ይመስለኛል ቻሌንጁና መዝሙር ለመስማትም ገብተን ሌሎች ነገሮች ይመጡብናል። ግን ያን ሪጀክት እንድናደርግ ሌሎች ነገሮችን እንድንጠላ የሚያደርገን እግዚአብሔርን የመውደዳችን ኃይል ነው እና በኃይላችን እግዚአብሔር እንድንወድ በፍጹም ነፍሳችን እግዚአብሔር እንድንወደው በፍጹም ሀሳባችን ላይክ ማይንዳችንም ልባችንም አክሽናችንም እግዚአብሔርን እንደምንወድ ማሳየት አለብን። ኢንቴንሽናሊ ደግሞ ያንን ብናደርገው ደስ ይለኛል። ጠላት ከእግዚአብሔር ጋር ያለንን ፍቅር ነው መለያየት የሚፈልገው። ልባችን ከተያዘ አለቀ በቃ። መንፈስ ቅዱስ ከልባችን ጋርና ከሀሳባችን ጋር ነው። የእግዚአብሔር ቃል ከሀሳባችን ጋር የሚሰራው፣ መንፈስ ቅዱስ ደግሞ ከልባችን ጋር ነውና ኢሞሽናችን ከተያዘ ተውታችን ከተያዘ ከእግዚአብሔር ጋር ሪሌሽንሺፕ በደንብ አይኖረንምና ይሄንን ኢንቴንሽናሊ በመሰራበት ማይንዳችን ለእግዚአብሔር አውቀን አሳልፈን በመስጠት ልባችን ለእግዚአብሔር ማሸነፍ አውቆ አንተ በልቤ ውስጥ ሙላ፣ አንተን ነው የምወድህ ጌታ ሆይ፣ አንተን ነው የምፈልግህ በዚህ ዘመን ብለን ኤኒቲንግ ወደ ዳይሬክሽናችን ሊያስቀይረን በሚፈልገው ነገር ሁሉ ዳይሬክት እያደረግን ራሳችንን ካላስገባን በጣም ከባድ ነው የሚወስደን አወሳሰዱ ማለት። ልብህን አጥብቀ ያዛት ይላል የእግዚአብሔር ቃልና እና ልባችንን በጣም አጥብቀን የምንይዝበት ሰዓት ነው። ከምናየው ከምንሰማው ነገር ተጠብቀን እግዚአብሔርን ላይክ ተንበርክከን ብቻ መጸለይም ላይሆን ይችላል። ኤኒ ስራ ቦታችን ላይ መኝታችን ላይ የትኛውን ቦታ ላይ ከእግዚአብሔር ጋር በዚህ መንገድ ኮሚኒኬት ብናደርገው ጌታ በመውደድ ውስጥ ብንኖር የመውደድ ነገር በቃ ወደዛ ብንመለስ ጌታን በጌታ ፍቅር መቃጠል ቢሆንልን በእውነት ጌታ ማለት እንደሱ ይወደደን ማን አለ? ማን ነው እስቲ ሞተልኛ? ማንም ሊሞትልንም ፈቃደኛ አይደለም። የሚወዱን እናታችን ማን ነው እስቲ ሊሞትልን የሚችል እስከመሞት የሚወደን የለም። ስለዚህ ይሄንን አምላክ ላለማሳዘን እሱ መውደድ፣ እሱ ማፍቀር፣ እሱ መጠጋት፣ እሱን ወደ ልባችን በጣም ማስጠጋት ያ ሲሆን ሁሉ ነገር ይቀላል። እግዚአብሔርን የሚወድ ሰው ከሆነ ባልም ለሚስቱ ይመቻል። እግዚአብሔርን የምትወድ ከሆነ ለባል ትመቻለች፣ ለልጆች እንመቻለን። ልጆቻችን አሁን ቅድም ገሚ ሲያወራ አንድ ዶክመንት አድርጌ ያስቀመጥኩት አለ። ትምህርት ቤት ሆኖ አይ ዶንት ኖ ሰሞኑን አይ ላቭ ዩ ማም ኤንድ አይ ላቭ ዩ ዳድ ብሎ አንድ ስዕል ሰርቶ አመጣ። እንዴ አማን ለመጀመሪያ ጊዜ ነው እንዴ ሰራ እንዴት መጣለን አላውቅም። በቃ ወዳችኋለሁ አለ እና እኛ እንደምንወዳቸው ብቻ ነው የምናስበው እንጂ እነሱም ለካ ይወዱናል። እና እግዚአብሔርም እንደዚህ ይፈልጋል። በቃ የሚወደድ አምላክ ነው እግዚአብሔር። በቃ እንወድሃለን ስንለው እግዚአብሔር ደስ ይለዋል እንደ ልጆች። እሱ በቃ ፍቅሩ የማይገለጽ ነው፣ ከቃላት በላይ ነው ይገለጸልን። በቃ ራሱን ነፍሱን ሰጥቶናል። እኛ ደግሞ በትንሹ ጌታ ሆይ እንወድሃለን ካልነው እንዴት ደስ ይለዋል እግዚአብሔርና እግዚአብሔርን የመውደድ ህይወት ይኑረን። እግዚአብሔርን የማምለክ ህይወት አምልኮም እንደ ዘማሪዎች ደግሞ ስናወራ እንደ አገልጋዮች አምልኮ ለኛ ቀልድ አይደለም፣ በእውነት ፌክም አይደለም፣ ህይወት ነው አምልኮ። አምልኮስ ብዙ ተሰርተናል። አምልኮ በፕሬዘንስ ውስጥ መፍሰስ ነው፣ በእግዚአብሔር ህልውና ውስጥ መቆየት ነው። ያ ደግሞ ብዙ የሚሰራው ነገር አለ። ለራሳችን እንደምናመልክ ነው ሁሌ የሚገባን። እግዚአብሔር ሁሌ የተመለከ አምላክ፣ እግዚአብሔር ሁሌ ትልቅ አምላክ ነው። ምንም የሚያንሰው ነገር የለም። ግን በሱ ፊት በእውነትና በመንፈስ ብናመልከው እንጠቀማለን። ላይክ መዝሙሮችን ስንዘምር ኤቭሪ ሲንግል ላይኖቹን በማስተዋል ከዘመርናቸው በጣም ከእግዚአብሔር ጋር ኮሚኒኬት ያደርጉናል። ለመዘመር ያህል ከዘመርን ግን ጀስት ዘምረን እንወርዳለን። ግን እያንዳንዱ መዝሙር በማስተዋል ከዘመርን ህይወት አላቸው መዝሙሮቹና በእውነትና በመንፈስ በቅድስና እግዚአብሔርን ማምለክ፣ እግዚአብሔርን ከልብ መውደድ ያስመልጣል፣ ከጠላትም ያስመልጣል፣ ራሳችንን ፕሮቴክት ያደርጋል ነው። ይሄ ነው ያለኝ መልእክት። እንደ አንድ ቲፕ እሷ ስታወራ የሆነ ነገር ስለመጣልኝ ስለሚጠቅም ልናገር ፈልጌ ነው። በዛ በክርስትና ህይወት ውስጥ እንግዲህ ትልቅ ሚና የተጫወቱ በህይወቴ የእሱ አባት ነው ያልኩሽ። አሁን ከጌታ ጋር ነው ያሉት እና እሳቸው የመከሩኝ ምክር እስከ ዛሬ አይረሳኝም። አንድ ጊዜ ጠየቅኳቸው፣ ምንድነው ጸሎትም ይሰለቻል፣ ምንድነው ስጸልይ ይጠፋል፣ ምንድነው እንዲህ ነው እግዚአብሔር እንዲህ ነው ብዬ ጠይቄያቸው ነበርና ራስን አስለምድ፣
እግዚአብሔርን ለመምሰል ራስን ማስለመድ ከዚህ ነው። አየህ ሪዛልቲንስ ላይፍ ውስጥ የለህበትም። ላይፍ ሲጎተት የነበረው በሌላ ነገር ነው። ስለዚህ እንደምንም ጨክን ንከስ ልይዞ እንኳን የተወሰነ ቀናቶች ልይዞ መጸለይ ባይቅት ራሱ ጌታ ሆይ ይልክ ጌታ ሆይ ያቆይ እንደምንም የተወሰነ ጊዜ ሊከብድ ይችላል ወይ አንድ ቀን ለቀን ራስ ማንነት ሲለምድ ግን በጌታ ፊት የመቆየት እንትን ይሰፋል። ስለዚህ ጨክነ ነክሰ ጳውሎስ እንደሚለው ስጋዬን ነክሼና እንደሚለው ያቺ ትራንዛክሽን ያቺ ፖይንት ትልቅና ጠላትም ስለማይፈልጋት ስለዚህ ከጌታ ጋር መሆን ከጌታ አብሮ ከጌታ ፊት መፍሰስ መሆን ያለ ምንም ጥርጣሬ ሁሉም ሰው የሚያውቀው ነው። እርካታ ነው፣ መልስ ነው ለሁሉ ነገር። ስለዚህ ይሄን ስለምናውቅ ግን ጌታ ፊት ስንቀርብ ደግሞ ችግር ነው የሚጎትተን ብዙ ነው። ለትንሽ ጊዜ እጅ ካልሰጠን እግዚአብሔር ያበዛልናል። ምክንያቱም ጠላት ዴስቲናችን ላይ ቆሞ ነው የሚያቋርጠው። ስለዚህ እኛም መጨከን አለብን፣ መጠንከር አለብን፣ ኖ ማለት አለብን። ቢሰለችን ኖ ብሎ ወይ እንዳይሰለችን ሰምቲንግ አድርገ የሆነ ትራንዛክሽን ውስጥ እስክንገባ ነው፣ ልምምድ ውስጥ እስክንገባ ነው። ያ ልምምድ አንዴ ከገባ አይሰለችም ጌታ ፊት መሆን። ያሉኝ ምክር አይረሳኝም፣ ያጠንክሮኛል። ስለዚህ ይሄን ለመናገር ፈልጌ ነው።